ዝም ካላችሁ አንድ ጥያቄ ግልጽ እንዲሆንልኝ እዚህ ሊዲያ ጋር መጠየቅ ፈልጋለሁ እና ከተፈቀደልኝ ይቻላል? ይቻላል። ሊዲያ እግዚአብሔርን የምታመልክ ነበረች አይደል? ነው ጣዖት አምላኪ ነበረች ክፍሉ ላይ? ኦኬ እግዚአብሔር የምታመልክ የሚለው ያው ጆሽ ባክግራውንድ አይነት ነገር አላት ነው። የአይሁዶችን እንትን ከጣዖት አምልኮ ያንን ትከተል ነበር። ወደ አይሁዶች እንትን ሄዳለች። እሱም ያው በቂ እንዳልሆነ ልቧ እግዚአብሔር እንዲከፍት ፈቃደኛ ነበረች። እውነትን እየፈለገች ያለች ሴት ነች አይደል? ጣዖት አምልኮ እውነትን እየፈለገች ያለች ሴት ነበረች። ወደ ሜን ኮንክሉዥን ማንመጣው ኦልሬዲ እዛው እምነት ውስጥ ያሉትን ኢቭን አስተማሪ የሚባሉትን ሮሜ 2 ላይ አንድስ እንኳን እግዚአብሔር የሚፈልግ የለም ብሎ ዘግቷል። ኢቭን በዛው በእንትን ውስጥ ያሉትን ማለት ነው፣ በትራዲሽን ውስጥ ያሉትን ኢቭን አስተማሪዎችን ጭምር አንድ ክፍሉን እናንብበው። ለምን አይሁዶች የካባላ ነው ፊልጵስዩስ፣ አይሁዶች ከተማ ውስጥ ማምለክ አይፈቀድላቸውም። ወጣ ብሎ ነው የጸሎት ቦታ ነው ያለችው፣ እነሱ የሚጸልዩበት እዛ ነው ሐዋርያው ጳውሎስ የሚያገኛት አይደል? ቀጥል ነበር የሚለውን ልታሳይ ነው። ከጢያጥሮስ ከተማ የወጣች ቀይ እግዚአብሔር የምታመልክ ሊዲያ የምትባል ነበረች ይላል። እግዚአብሔርን የምታመልክ ስለዚህ በጣዖት ተነግሯል አይደለ? ጴጥሮስ ወደ ሴንትሪዮኑ ቤት ሲሄድ እግዚአብሔርን የሚፈራ ተብሎ ተነግሮለታል። ትክክል። ቆርኔሌዎስም ተብሏል። ሴንትሪዮኑ ተብሏል። ማለትም እግዚአብሔር ትክክለኛው እግዚአብሔር የእነሱ እምነት ትክክለኛ ብላ የጣዖት አምልኮትን ትታ ወደዚህ የመጣች ነች አይደል? ይሄንን ልቧን አይቶ ነው አይደል? እግዚአብሔር ጆሽ አምልኮ እንትን ውስጥ ነበረች ነው። ይሄንን አይቶ ነው አይደል እግዚአብሔር የከፈተላት ማለት ነው። የለም ክፍሉ ላይ ኦልሬዲ ነበረች። ያን አደር ታደርግ ነበረ፣ እዛ ውስጥ ነበረች ነው። ከዛ በኋላ አገኟት እነ ጳውሎስ ደን የሚናገሩትን ነገር እንድታስተውል ልቦናውን ከፈተላት ይላል፣ እንድታዳምጥ። እሷ ፍለጋ ላይ ነበረች፣ መሀል መንገድ ላይ ተገናኙ የሚል የለም ክፍሉ ላይ። እሱን ከእንትኑ ነው የምንረዳው። ማለትም ከጣዖት አምልኮ ወጥታለች። አሁን ክርስትና እንትን ሲል ደግሞ ቃሉን እየሰማች ነበር። ልቧን አይቶ እግዚአብሔር የእሷን ልብ አይቶ የሁሉንም ልብ አይከፍትም። በነገራችን ላይ እግዚአብሔር የማይከፍትበት ዓላማ አለው። እሷ ግን ልቧ እንዲከፈት ፈቃደኛ ስለሆነች ነው አልከፈተው። የቱ ጋር ነው ፈቃደኛ ስለሆነች የሚለው? ታንኪዩ ባይ ዘ ዌይ የሁሉንም ልብ አይከፍትም የሚለውን በኋላ የሁሉንም ልብ አይከፍትም። ግን እሷ ፈቃደኛ ስለነበረች የሚለውን አሳይኝ። እግዚአብሔር የሁሉንም ልብ መክፈት አለበታ። እንደዛ ከሆነ ልዩነቱ ለምንድን ነው? የሁሉንም ልብ ማይከፍት አርጊመንቱን እናወራለን። የሁሉን አይከፍትም ነው። የሁሉን አይከፍትምን የምናብራራበት መንገድ ይኖራል። ግን ሐዋርያት ሥራ ምዕራፍ 16 ላይ እሷም እየፈለገች ስላለ ከፈተላት የሚል አይዲያ አለ ወይ? ቃል በቃልማ አይደለም፣ ሀሳቡን ነው እኮ ነው የነገርኩት። ለምን ከጣዖት አምልኮ ወደ አይሁድ ሄዳለች። አሁን ደግሞ አዲሱን የክርስትና ትምህርትን እየሰማች ነው። በዚህ ነው የተናገርኩት። ማብራሪያ ላይም አለ፣ ከፈለክ አሳይሃለሁ። እኛ ማብራሪያ ላይ አለ የመጽሐፍ ቅዱስ እያሳየኝ ትቀጥላለህ። ፖይንትን ሜክ አድርግ አሁን። ስለዚህ ቅድም ስናወራ ከነበረው ነገር ጋር ምን አይደለም ሊዲያን በቃ ምንም አታውቅ፣ በቃ ልብ ደንዳና ተደርጎ ስለተወራ እግዚአብሔርን ነው ልብ ደንዳና ናት። እኔ ኬዙን ላስቀምጥልህ እዛው ከመጽሐፍ ቅዱስ ማለት ነው። እግዚአብሔርን እያመለከች ነበር ማለት ልቧ ተለሳልሶ ነበር ማለት አይደለም። ምክንያቱ ሲባል ሮሜ ምዕራፍ 2 እና 3 ላይ አንተ የአሕዛብ አስተማሪ የሆንክ አትስረቅ ብለህ የምታስተምር ሕጉ አለኝ ብለህ የምትናገር የአይሁዳዊ ብልጫው ምንድን ነው? በእርግጥም በጣም ብዙ ነው ኦኬ ምናምን እየተባለ የተነገረላቸው ምን ተብለው ኮንክሉድ ተደርገዋል? ምዕራፍ 3 ላይ እዛው ሮሜ ላይ ምን ተብለው ኮንክሉድ ተደርገዋል? አንድስ እንኳን እግዚአብሔርን የሚፈልግ የለም፣ አንድስ እንኳን ተብሎ ኮንክሉድ ተደርጓል ነው የምልህ። ምን የተባሉትን ብርሃን በርቶልናል የምትሉ፣ የእውሩ መንገድ አሳይነኝ የምትሉ፣ እንደዚህ ሕጉ ተሰጥቶናል የምትሉ ምዕራፍ 2 ላይ ኬዙን ያጠናክረው ማለት ነው። ያን ሁሉ ከነገረላቸው በኋላ ምንድን ነው ያለው? አንድስ እንኳን እግዚአብሔርን የሚፈልግ የለም ይላል። ታዲያ መተህ ሊዲያ ከነሱ ጋር ጠጋ ስላለች የመፈለግ ዝንባሌ ያላት የሚል ሎጂክ ማምጣት አትችልም ነው። አየህ፣
አትችልም። ለአስተማሪዎቹ ጭምር የተነገረው አትፈልጉም ነው የተባለው። ለእሷ ደግሞ መተህ ትፈልግ ነበር የሚል መናገር አትችልም። የአይሁድ እንትንን ስለተከተለችና ወደዛ ስለመጣ መፈለግ አላት የሚል ቄስ ማስቀመጥ አትችልም። ኢዮብንስ እንዴት ነው የምታየው? ኢዮብን በሌላ ነው ትሪት የምናደርገው። አሁን አዲስ ኪዳናችን ላይ ነው አይደል እያወራን ያለ ነው። ወንጌሉ ሲመጣ እንዴት ነው ሰዎች ኢዮብ ሌላ ኬዝ ነው። ኢዮብ የምትለው መጽሐፍ ኢዮብ ላይ ያለው ነው አይደል እኮ። አሁን እኮ የነገርከኝ ያ ስለ አይሁድ ነው፣ ስለ ብሉይ ኪዳን እንትኖች ነው የነገርከኝ አይደል? ማንም ብለክ አይሁድ ብልጫ የለውም ብለክ ስለሱ ነው የነገርከኝና ኢዮብ ላይ ሲመጣ ሌላ ኬዝ ነው ማለት የሆነ ሰዓት ልባቸው ክፍት ነበር፣ የሆነ ከዛ በኋላ ነው ደንዳና የሆነው። ከመጣሽ ማርያም ታምጣሽ እንበልና ምን ለምን ኢዮብን የጠቀስከው? ኢዮብ እግዚአብሔርን እንደሚያመልክ ስለሚናገር አይሁድ ነው እሱ? አይሁድ አይደለም። ወዮ ታዲያ ለምን ታመጣዋለህ? ማንም ሰው ነው ያልከው። ማንም ሰው ስላልክ አይሁድ ያልሆነ እንደውም አይሁድ ለቃሉ ቅርብ ናቸው። ኢዮብ አማን አንድ አይዲያ ያለ ክርክር ውስጥ በቃ እኔ ክርክር ውስጥ አልገባም። አይዲያን ብቻ ምታምን የሚለውን ስላልሰማው እሱን አንብቤ የገባሁት። አንደኛ ቆሮንቶስ ምዕራፍ 2 ላይ የክብርን ጌታ የሰቀሉት ሰዎች እነማን ናቸው? እና ደግሞ ከታች ወረድ ብሎ መንፈሳዊ ያልሆኑ ሰዎች ይህንን ሊረዱት አይችልም የእግዚአብሔርን ነገር እያለ ያስቀምጣል። እሱ እንዴት ታያለህ? የሰቀሉት አይሁዶች ናቸው። መጀመሪያ የሚያመኑት በሱ አይሁዶች ናቸው። ሐዋርያቶች እኮ እነ ዮሐንስ አይሁዶች ነበሩ። ጥበብ ነው፣ የእግዚአብሔር ጥበብ ነው አይደል እኮ። ሰው ልጅ መረዳት አይችልም። ሰው ተነስቶ እንደዚሁ ሁሉ ነገር ያውቃል አይደለም። ማለትም ሁሉንም ልብ አይከፍትም ብዬ ጀምሬያለሁ። የሁሉንም ልብ ለምንድን ነው የሁሉንም ልብ የማይከፍተው? ያ ሰውዬ ልቡ እንዲከፈት አይፈልግም። ደንዳና ልብ ነው ያለው። የሊዲያን ግን አይቶ ስለ ሊዲያ የሚመሰከረው ነገር ካያችሁ እቺ ሴትዮ ከጣዖት እንትን ወጥታ የአይሁድን እምነት የምትከታተል በጸሎት ቦታ ያለች ነች። ከከተማ ውጭ ወጥታ ስፒር እንደዚህ እናድርግ። ስለዚህ እግዚአብሔርን አታውቅም። እውነት ነው። እግዚአብሔርን ለማወቅ መገለጥ አለበት። በቃ ልክ ነህ። ልቧን አይቶ እግዚአብሔር እሺ አንተ አሁን ባመጣኸው ሎጂክ ማለት ነው ስፒር፣ አንተ አሁን ባመጣኸው ሎጂክ ኦልሬዲ እግዚአብሔር የምታመልክ ናት፣ ይሁዲ እምነት ውስጥ ያለውን ነገር የምትለማመድ ናት የሚለው አርጊውመንት ቀጥሎ የምትናገረው ነገር እንዳትናገር ነው የሚያደርገህ። እንዴት ካልከኝ አንተ ስለ ሊዲያ ልታወራ ያለው ነገር በሙሉ ሮሜ ምዕራፍ 2 እና 3 ላይ ጳውሎስ ስለ አይሁዳውያን ካወራው ውጪ ነው ወይ ነው ጥያቄው። ውጪ ነው ወይ? እግዚአብሔርን ማምለክ የሕግ መሰጠት ለእነሱ ናቸውና ይላል አይደል? ሮሜ 3 ላይ የአይሁዳዊ ብልጫው ምንድነው ምናምን ብሎ ይሄ አላቸው። ብርሃን በርቶላቸዋል። ኦኬ እግዚአብሔርን ያመልኩታል። የእግዚአብሔር ቃሎች ኦራክልስ ኦፍ ጋድ ተቀብለዋል። ይሄን ሁሉ ካወራ በኋላ አይደለም ወይ አንድስ እንኳን እግዚአብሔርን የሚፈልግ የለም ያለው? ይሄን ሁሉ ከነገራቸው በኋላ አይደለም ወይ ስፒር? ትክክል እኮ እግዚአብሔርን የሚፈልግ የለም። ስለዚህ ለእሷ ሲሆን ልንገራ አልጨረስኩም እኮ ሁሉም እንደዛ ነው እያለ አይደለም። አብርሃም አለ፣ እነ ሙሴ አሉ። ግን አብዛኛው የእስራኤል ሕዝብ መሲሁን አልተቀበለም አይደል? የተቀበለ አለ። እሱም አብርሃም እግዚአብሔር ተገልጦለት ተቀብሎታል። ከግብፅ እግዚአብሔር አውጥቷቸው ያንን ሁላ ታምር እያዩ ሲክዱት እናያለን። ያልካዱት እስከ መጨረሻ ደግሞ የቀጠሉ አሉ አይደል? መገለጥ እግዚአብሔር ይረዳቸዋል። የሚረዳቸው ግን ሳይፈልጉ አይደለም። የሆነ ነገር አይቶ ነው ልቧ የሚከፍተው፣ ሊዲያ የሚከፍተው። ለምሳሌ አቴንስ ሄዶ ወንጌልን ሰበኩ በአርዮስ የሁሉንም ልብ አልከፈተም። የዲዮንዮስን ልብ ከፈተ ይላል። ጳውሎስ ያለውን ነገር እንዲረዳ ለምንድን ነው የእሱን ብቻ የከፈተው ነው የኔ ጥያቄ። ሌሎችን ስለማይፈልግ ነው ወይም እነሱ እንዲከፈትላቸው ስለማይፈልጉ ነው? የኔ እሱን ለመረዳት ነው፣ ለመከራከር ምናምን አይደለም። ተረዱ። ኦኬ ታንክ ዩ። አይ አንድ እንትን ሜይ ቢ ከፍቶ ማሳየት የሚችል ሰው ካለ ፓትሪሲ ኮሜንተሪ ላይ ነው ሁለተኛ ቆሮንቶስ ምዕራፍ 4 ላይ ያለውን የክብሩ ወንጌል እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ልቦና አጨልሟል አይደለ ስፒር? የዚህ ዓለም ማን ነው የዚህ ዓለም አምላክ ተብሎ የሚጠራው? አጋንንትና ሰይጣን። ገስዋት ቅዱስ ዮሐንስ አፈወርቅ እግዚአብሔር ነው ብሎ ነው የሚፈታው። የዚህ ዓለም አምላክ የተባለው እግዚአብሔር ነው የሚለው። እግዚአብሔር ነው ያጨለመባቸው።
የዚህ ዓለም አምላክ ተብሎ እዛ ቦታ ላይ የተቀመጠው ራሱ እግዚአብሔር ነው። ደና ጨላሚውም ራሱ እግዚአብሔር ነው ይላል። ስንት ላይ ነው ሆሚሊ የሁለተኛ ቆሮንቶስ ጥቅሱ መጽሐፍ ቅዱስ ላይ ሁለተኛ ቆሮንቶስ 4:4 አንዴ ሊያው ቀጥሎ አንዴ ሊያው እሺ እዚህ ጋር አይ ቲንክ ኢዚሊ አክሰስ ማድረግ የምንችል ከሆነ ወዲያውኑ የሚወጣው ከሆነ እንየው። ሁለተኛ ቆሮንቶስ 4:4 ማለት ሎጂኩ ለምን እንደማያስኬድ ነው ይሄን ክፍል ያመጣሁት። ሎጂኩ ለምን እንደማያስኬድ ማለት ነው። ማለት እነዛ አለባቸውን ኦልሬዲ ዊላቸውን አቬለብል ስላደረጉ ከፈተላቸው የሚለው ማያስኬደው ኢቭን ክሪፕል የሚያደርገው እግዚአብሔር ነው የሚል አይነት ሴንስ እንትን ስለሚል ማለት ነው። 4:4 ጀምሮ ማለት ነው who is the god of this world ምናምን እያለም ያብራራበታል። ኦኬ ቀጠን ይላል ግን ኦኬ ቆይ ከየቱ ጋር ነው? 1 2 3 4 5ኛ 6ኛው መስመር ከላይ ጀምረ ቁጥር 6ኛው መስመር ምን ብሎ የሚጀምር አውረድ ከሱ አካባቢ ጀምርና አንብቦስ but we assert of this passage but okay አንዴ እኔ እንትን ልበለው ትንሽ ብለር ይሆናል። okay but we assert of this passage that the here spoken is spoken neither of the devil nor of another creator but of God ይላል። ስፒር ራሱ እግዚአብሔር ነው ይላል የሚለው ቀጥታ እግዚአብሔር ነው የሚለው የዚህ የምድር አምላክ ታዲያ እግዚአብሔር ነው። ኤዎኖስ ነው የሚለው። ስለዚህ እኔ እያልኩ ያለሁት ምድር ሳይሆን ቱ ኤዎኖስ ነው የሚለው ምድር አይደለም። እዚህ ምድር ላይ አይደለም፣ አጋንንትም አይደለም፣ ሌላ ክሬተር የሚባልም አይደለም፣ ራሱ እግዚአብሔር ነው ይላል። በት ኦፍ ጋድ ይላል። መጽሐፍ ቅዱስን ክፈተውና አንድ አንብበው። ስለማን ነው? ስላላመኑት ነው አይደል የሚናገረው? አፒስቶን ነው የሚለው የማያምኑትን ለማያምኑት ነው እየተናገረ ያለው እኮ። ቅድም አንተ ያልከው ስላለ ነው። ባይዘ ኦግስቲን እግዚአብሔር ነው ለሌላ አንሰጥም ነው የሚለው። እግዚአብሔር ነው። ትክክል። የዚህ ዓለም ስር ገዢ ስላል ያልክ መስሎኝ ነው። ቀጥታ ሴዎስ ነው የሚለው እዚህ። እሺ እኮ 4:4 ላይ የተለዚህ ጋር ግን አፒስቶን የሚለው እግዚአብሔርን ያላወቁት ነው። እግዚአብሔርን የካዱትን ሳይሆን ገና ወደ ብርሃኑ እንዳይመጡ እኮ ነው የሚለው አይደል? የክብሩን ወንጌል እንዳያዩ አፒስቶን ነው እኮ። የክብሩን ወንጌል እንዳያዩ ማለት መጥቶ ነበረ ተመለሱ ሳይሆን ገና ጨለማ ውስጥ ያሉት ማለት ነው። ገና ጨለማ ውስጥ ያሉት። ስለዚህ እነሱን እንዳያዩ የክብሩን ወንጌል የጋረደው ማን ነው የሚለውን እንግዲህ ቅዱስ ዮሐንስ አፈወርቅ ዳስ ጋድ ይላል። ሌላ ክሬተር ሳይሆን ዴቭልም ሳይሆን ራሱ እግዚአብሔር ነው ይላል። ይሄን ለምን አመጣው መሰለህ? አሁን እያወራን ከነበርነው ጋር እንትኑን እንየው እስኪ ኮመንተሪ ነው። አሁን ደግሞ ኮመንተሪው ነው ማብራሪያው ሳይ መሷፍቶን ኦሴዎስ ቱ አማርቶሉ ቱቱ ኤዎኖስ ነው የሚለው የኃጢአተኞች ሰይጣናስ ሰይጣን ነው ይለዋል ማብራሪያው እኔ ጋር። ቅዱስ ዮሐንስ አፈወርቅ እግዚአብሔር ነው የሚለው። ቅዱስ ዮሐንስ አፈወርቅ እንትን የተሰመረውን ተመልከት። በትዊስ ቃል በቃ አንዴ ላሳይክና እኮ ይለያያል እኮ ነው ፖይንቱ፣ ይለያያል ነው ፖይንቱ። እና እኔ ጥያቄ ላምጣልህ፣ ቆይ ለምን ይሄን እንዳመጣሁት ማለት ነው። ቅድም ሊዲያን ስናወራ ይሄንን ያመጣሁበት ምክንያት ማለት ነው። ሊዲያን ስናወራ ለምንድን ነው ለአንዱ ልቡን ከፍቶ ሌላውን የማይከፍተው የሚለው ሲመጣ አንተ ምን አይነት ሪዞሉሽን አቀረብክልን? ኖ በቃ የተዘጋጁ አሉ፣ ልባቸው ያልተከፈተ ኦልሬዲ ከፍቶ መጠበቅ ይችላሉ አይነት ነገር ማለት ነው። ሶ ራሷን አዘጋጀች አይነት ነገር፣ ከዛ ለእሷ ከፈተላት። ሌሎቹ ደንዳና ስለሆኑ እምቢ ብሎ ስለሚጸኑ ከዛ እነሱን ተዋቸው ነው። ደን በቅዱስ ዮሐንስ አፈወርቅ መሰረት ደግሞ ከሄድን አልኩ፣ እሱን ኤክስፕላኔሽን አንተ የምትከተል ከሆነ ከጅምሩም ያደነድነው እሱ ራሱ ነው። ስለዚህ እንዴት ነው ፈቃድ ኖሯት አዘጋጅታ ራሷን ጠበቀች ማለት የሚቻለው ነው የኔ ጥያቄ። ለዛ ነው ያመጣሁት ይሄን። ገባኝ። አንደኛ እንክፈተውና እናንብበው ወንጌልን እንደ 4:4
ይቅርታ ግን እንትን ካስኩባችሁ አያሳስብም። ካሜራዋን ጥረግ፣ ካሜራዋን ትንሽ ጥረግ። እዚህ ጋር ቃል በቃል ሰይጣን ብሎ ነው የሚጽፈው እና አሁን ቅዱስ ዮሐንስ አፈወርቅ ደግሞ እግዚአብሔር ካለ ትንሽ ተጋጨብኝ። ለዚህ ነው ያ ዳትስ ወንደርፉል አርጊመንት ባይ ዘ ወይ። ዮሐንስ አፈወርቅ ግሪክ አባት ነው፣ ግሪክ ተናጋሪ ነው። ግሪክን በደንብ ያውቃል። ግሪከኛውንም ያውቃል እኮ ግሪከኛ ተናጋሪ ነው እና ለዚህ ነው ማየው። አንድ እናንተ እንትን በሉና እኔ እንትን እንዳልላችሁ ኮመንተሪም የእናንተንም ከፈለጋችሁ ይሁት ቼክ ለማድረግ የኛማ ኮመን የሚሰጠው ለሰይጣን ነው የሚለውን ነው ማለት እንትኖች ያ ቅርፊት መነሳት አለበት ብለን እኮ ነው የምናምነው እኛ። ያን ክፍል ስንፈታ ያላመኑ ሰዎች ትገዛላችሁ ስለሚል አለቃው መንፈስ ነው ከመዳናቸው በፊት ኦፕሬት እያደረገ ያለው። የማያምን ልብ ላይ ያልዳነ ልብ ላይ ኦፕሬት የሚያደርገው ሰይጣን ነው የሚለውን ነው የምናመጣው። ሰይጣን ነው። ቅዱስ ኦግስቲንም ሰይጣን ነው የሚለው እዛ ጋር ያለውን ደን ያንም ከዛ ቦንዴጅ ውስጥ አላቁን ነው የሚያድነን የሚል ነው። ትክክል ነው። ይሄ እስማማለሁ። ግን ይሄን የሚያደርገው ለግማሹ ልቡን እየከፈተ እንዲያምን እየፈቀደ ሌሎቹን እያልፈቀደ ሳይሆን የሆነ ነገር ስለሚያ ነው አይደለ? በእነሱ እንጂ እንደዚሁ ደስ ያለውን እየመረጠ አይደለም። ከሊዲያ ያየው ነገር አለ። ስፒሪቱን ያየው ነገር የምትለውን እኔ አዶ ነው። እግዚአብሔር እኛን ሲያየን የተፈታ ፈቃዳችንን ያያል የሚል ነገር ከየትኛውም ነው። የተፈታ አይደለም፣ የተፈታ ሳይሆን በቃ ይሄ ሰውዬ እንዲፈታ ፈቃደኛ ነው ማለትም ደንዳና ልብ የለውም። በኃጢአት ወድቀው ያሉ በሰይጣን እስራት ውስጥ ያሉ መፈታት የማይፈልጉ አሉ የሚል ቴዎሎጂ እንመን ነው እያልክ ያለው። መፈታት የሚፈልጉም አሉ። አለን እግዚአብሔር ቃላት አሉን የሚሉትን እንኳን አትፈልጉኝም ብሎ ዘግቶታል እኮ ነው። አንድስ እንኳን እግዚአብሔር ደን እሷ ያንን ፈልጋ መምጣቷን ዊል ፓወሯ ፍሪ ነው። አትሊስት የሆነ እግዚአብሔር ሲመጣ መቀበል ትችላለች የሚል አይነት ቴዎሎጂ እንዳሰራ ኦልሬዲ ተቀብለው የሚኖሩ የነበሩትን እንኳን አትፈልጉኝም ነው ያለው። አንድስ እንኳን ግን አማን በዚህ እውነትን እየፈለገች እንደነበረ አናይም። ጣዖት አምላኪ ነበረች። እሺ መጽሐፍ ቅዱስ እንኳን እግዚአብሔር የሚፈልግ አይ ቆይ ትራዲሽን እንትን ሰዎች ባይ ዘ ወይ ጥሩ እንትን አይ ቲንክ እንትና ይመስለኛል ያው ሚድቫል ኤጅ ላይ ነው የሚሆነው። ማን ነው ካቶሊኩ ቅድም ሲጠቀስ የነበረው ማለት ነው። ጥቀሱልኛ ምዕመናን የካቶሊኩ አንሰለም አልኩ የትኛው ነው? ቆይ አማን በዛውም አንድ ነገር ልጠይቅ። ኦሬንጅን ይቀበላሉ አይደል? ኢስተርኖች ይቀበላሉ። ኦሬንጅ ጉባኤ ምናልባት በኋላ ስለቀጠሉ ማለት ነው። ይቀበላሉ። እንደ ምናምን አይደለም ግን ይቀበሉታል። ኦሬንጅ ጉባኤ ቤቱ ነው አላውቅም። ችግር የለም። አይ ምንድን ነው እንደዚህ ሰከንድ ካውንስል ኦፍ ኦሬንጅ ሁለተኛው ማለት ነው። ኦኬ አይ እኔ ለመረዳት ነውና አየዋለሁ። አመሰግናለሁ። በነገራችን ላይ ያማን ስፒር እሺ እንትን ላይ ዊሉን ስናወራ ኦልሬዲ እዛ እንትን ውስጥ ያሉትን እምነት ውስጥ ያሉትን ህጉን የሚያውቁትን ከልጅነታቸው ሲለማመዱ የኖሩትን አንድስ እንኳን የሚፈልግ የለም ከተባለ አሁን እንትን አላምጣ ቶማስ አኩይነስን ምን የሚል አርጊመንት ያስቀምጣል እንዴ? አንዳንድ ሰዎች እኮ ሃይማኖት ሲቀይሩ እናያለን፣ ካሉበት ነገሩ ሲወጡ እናያለን። እነሱስ ምን እንበላቸው? መፈለግ አይደለም ወይ? እሱ ኮምፕሊትሊ ነው ሪጀክት የሚያደርገው። ሮሜ 3:10 ላይ ቆሙ ማለት ነው። ኮምፕሊትሊ ነው ሪጀክት የሚያደርገው። ኖ ዌይ ሰዎች መፈለግ እንትን የላቸውም። ጳውሎስ ያለው ትክክል ነው ይልና ታዲያ የሚቀይሩ ሰዎችን እንበላቸው ሲባል
they are not seeking for God ይላል። እግዚአብሔርን አይደለም የሚፈልጉት፣ ምክንያቱም እግዚአብሔርን የሚፈልግ የለም ስለተባለ they are seeking for the benefit ኦኬ ከዛ እግዚአብሔር እናገኛለን ብሎ የሚፈልጉትን ነገር ነው የሚፈልጉት not the person of God እግዚአብሔርን ራሱን ሳይሆን ከእግዚአብሔር የሚገኝ ነገር ካለ በሚል ነው የመጡት እንጂ እሱነቱን ባህሪውን ማን እንደሆነ ያንን ከመቀበል ዋይስ ተደርጎ አይፈታም which is convincing በጣም ለምን አይ ይቀበላሉ ከተባለ ዳይሬክትሊ ፌስ የምናደርገው የሆነ ቤተክርስቲያን አባቶችን ምናምን ሳይሆን ራሱ ጳውሎስን ነው ፌስ የምናደርገው አትፈልጉም ነው ያለው በቃ አትፈልጉም ከተባለ አይ እንፈልጋለን ልክ አሁን ሮሜ 8 ላይ በስጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም ካለ ግን እኮ ደስ የሚያሰኙ ነበሩ አንልም አይደል አይችሉም ስለተባለ ማለት ለምን ለእግዚአብሔር ሕግ መገዛት ተስኖታል አይገዛም መገዛት ተስኖታል ይላል አለመቻልን ነው የሚያወራው በቃ ኢንኬፓብል ነህ እግዚአብሔርን ማስደሰት አትችልም እግዚአብሔርን ማግኘት አትችልም እግዚአብሔርን መፈለግ አትችልም ከተባለ የሆነ ሃይማኖት የሚቀይረውን ሰውዬ አይተመተ እዚህ ጋር ያለው ነገር ልትናገር አትችልም ማለት ነው ሌላ ዴፊኒሽን ነው የምትሰጠው ሌላ ዴፊኒሽን ያ ቅጣት ፈርተው ብቻ ከእግዚአብሔር የሚሆነውን ነገር ነው ሪአክት የሚያስደርጋቸው እንጂ ራሱ እግዚአብሔር አይደለም ራሱ እግዚአብሔርን ከመፈለግ ዋይዝ አይደለም ሶ ሊዲያ ጋር ሲመጣ እንደው በጣም ሪዘነብል ሆና ነገሮችን አጣርታ ምናምን እንደው የአይሁዶቹ ይሻለኛል ብላ መጣች የሚል አርጊመንት መስራት አንችልም ባይዘ መስራት አንችልም ወደ እንትና ጋር ሲመጣውን ማናት ረአብ ጋር ስንመጣ ፈርታለች ራይት ኢቭን ምዕራፍ 12 ላይ ዕብራውያን ላይ ተመስክሮላታል እሷ ግን ምንድነው ሲባል የሚመጣው አናሊሽን ነው አይደል የታዘዙት በቃ መጥተው ከተማውን እንዲያጠፉ ምናምን ነው ከዛ ዋይዝ ነው የተዘጋጀችው ስትዘጋጅ ከዛ በኋላ ግን ኮንፊርም የሚያደርጉ ነገሮችን ስትናገር እናያለን እግዚአብሔር በግብጽ እንትን ኤርትራን ባህር እንዴት እንዳሻገራችሁ ሰምተን ልባችን ቀልጦ ነበረ አየ እሱ ላይ ቆማ እባካችሁ በመጣችሁ ጊዜ ምህረትን አድርጉልኝ አለች ደን ያ ነገሯ እንኳን ተመስክሮላታል ከእምነት አባቶች ጋር አንድ ላይ ተያይዞ ተመስክሮላታል ሶ the point is ወደ ይሁዲ እምነት ሳምባዲ ኮንቨርት አድርጎ ነበረ የሚለው እንትን ዊላቸው ኤክሰርሳይዝ እያደረጉ ነበረ ይሄ ከኦሪጂናል ሲን ጋር አያይዘን ማለት ነው ኦር ውድቀት ጋር አያይዘን ዊላቸው ኤክሰርሳይዝ እያደረጉ ነበር የሚል አይነት አርጊመንት እንድንሰራ አያረግም ጳውሎስ ጋር ነው መጋጨት የሚሆነው የለም አንድስ እንኳን እግዚአብሔርን የሚፈልግ የለም ደን ያንን አርጊመንቱን 3:10 ላይ የጀመረውን ይመጣና 21 አካባቢ ላይ ምን በሚል ይዘጓል 19 ወር 21 ላይ ሁሉም አይሁድም ሆነ አዛብ ነው አይደል የሚለው አይሁድም ሆነ አዛብ ለአይሁድ የሚነገረው ለአዛብም ይነገራል አለ ሁሉም ከእግዚአብሔር ፍርድ በታች እንደሆነ አስቀድመን ከሰናቸዋል አለ ወር አረጋግጠናል አለ ማለት ነው የፍርድ ቤት ቋንቋ ነው የሚጠቀመው ሁለቱም ከላይ ያለው የሚፈልግ የለም የሚለውን ደርድሮ መጣና ኦኬ ለአይሁድ ምናምን አድርጋችሁ ምናምን ልሰሙን ትችላላችሁ ሳወራ አለ ያ ኖ አይሁድም ሆነ አዛብ ሁሉም ከእግዚአብሔር ፍርድ በታች እንደሆኑ አስቀድመን ከሰናቸዋል ኦር አረጋግጠናል ይላል ስለዚህ ከጥንት ጀምሮ ከሙሴ ጀምሮ ያንን ነገር ኤክስፒሪየንስ እያደረጉ የመጡትን አትፈልጉም ካለ ደን ከእግዚአብሔር ክስ በታች ናቸው ከተባለ ወደዛ ማህበር የተጨመረውን ዊል ፓወሩ ፍሪ ነው ወደሚል አርጊመንት እንዴት እንመጣለን በተለይም ደግሞ ዮሐንስ አፈወርቅን ከያዝነው ደግሞ ዮሐንስ አፈወርቅ የዛ ማደንደኑም የሚመጣው ከራሱ ከእግዚአብሔር ነው ያው ሮሜ 9 ላይም ስላለ ማለት ነው ካለው ዊል ፓወሩን ለሰውየው እንዴት መስጠት እንችላለን አማን እዚህ ጋር ግን በጸጋው ሰውየው ምንም ፓርቲሲፔት በማያደርግበት መልኩ ቀጥል ይቅርታ አቋርጦ ስለነበረ እንትን ያቆምኩ መስሎኛል እዚህ ጋር እግዚአብሔርን የምታመልክ ሊዲያ የምትባል ነበረች ይላል የቆርኔሌዎስም ቤተሰብም ካየክ እግዚአብሔርን የሚፈራ የሚያመልክ ነበረ ጸሎትና ምጽዋት በእግዚአብሔር ፊት ታሳቢ ያገኘ ነው እያለ ይናገራል አይደል ቲፒካል አንድ አይሁዳዊ የሚያደርገውን ነገር ታደርግ ነበረ እና ምጽዋት መልአክ ልኮለት እግዚአብሔር ያ ነገር ከዛ በፊት ያደረገው ነገር ወደ እውነት እንዲመራው አደረገ አይደል እግዚአብሔር ወደ እውነተኛው መንገድ እንዲሄድ ክርስቶስን እንዲያምን ጴጥሮስን ላከለት እሱን ስፒር አንተ ደጋግመህ ለሊዲያም እሱን ሪዝኒንግ ነው ያቀረብከው ለቀርኔሌዎስም እሱን ሪዝኒንግ ነው እያቀረብክ ያለው
ማለት እንደዛ ብሎ ኢንተርፕሬት ያደረጋለ ማለት ትራዲሽናል የሆነውን የጀዊሽ እምነት ውስጥ በመገኘታቸውና ኤሊትል ግሊምፕ ኦፍ ላይት ስላለ ትንሽ የብርሃን ስላለች እዛ ውስጥ እዛ ላይ ቆሞ ነው እግዚአብሔር የሳባቸው ብሎ ይፈታል እንዴ? አለ እንደዛ ነው። ቆይ ላንብብልህ እኮ አለ ችግር የለውም። ስቶሪውን እኮ ወደ እግዚአብሔር አረገ በእግዚአብሔር ፊት ምንድነው የሚለው ቃል በቃል አንዴ ቀፍታ ያ መጥቶ እኮ እንትናን ካወራው በኋላ እንድትድን ብሎታል እኮ ጴጥሮስ አይደለ? ከላከው በኋላ ልኮኛል እኮ እሱን ነው እኮ ምልክ ማለትም የብሉይ ኪዳንን እግዚአብሔር ያው የአይሁዶችን እምነት የሚያከብር መጽዋዕት ምናምን የሚያደርግ ነበረ። ይሄንን ነገር እንደ መታሰቢያ አድርጎት እግዚአብሔር መልአኩ ሲነግረው በእግዚአብሔር ፊት ጸሎትና መጽዋዕትን ለመታሰቢያ አድርገዋል ነው። እንደዛ ነገር ከተሳሰብኩ እንትን በሉ እኮ እሱን እንያዘውና ስፒር አይ ቲንክ እንትኑን ያገኘው ይመስለኛል። እኔ ቅድም ጀምሮ ስናወራ ስለነበር አሪፍ ይዘዋልና እኔ እያልኩ ያለሁት እሱን ስቴትመንትን ያዘውና ጸሎት ያደርግ ነበር፣ መባን ይሰጥ ነበር፣ ሳምቲንግ በቃ አንድ ቲፒካል አይሁዳዊ የሚያደርገውን ነገር ያደርግ ነበር። ዳት ሚንስ በእግዚአብሔር ዘንድ አይሁዶች ተቀባይነት እናገኛለን ብሎ የሚያደርጉትን ነገር ሁሉ ያደርግ ነበረ። ኦኬ ያደርግ ነበረ። ኢቨን ምን ቢሆንም አህዛብ ቢሆን ራሱ ሮማ ሴንትሪዮን ቢሆንም ራሱ ማለት ነው ኮንቨርት አድርጎ ነበር እንላለን። እኔ እያልኩ ያለሁት ነገሩን ደብል ዳውን እናድርገውና ማለት ነው አጠንክረ ነው ኢቨን ውስጡ ያሉ ሰዎች ነው የምልህ ውስጡ ያሉ ሰዎች ራሱ እዛው ከቢንያም ነገድ የሚመዘዙ ከኒፍታሌም ነገድ የሚመዘዙ ኦኬ ከነሮቤል ነገድ የሚመዘዙ እነሱ ያንን ክሌም ማቅረብ ይችላሉ። አሁን ማን ላይ የምናየውን ሊዲያ ላይ የምናየውን ሴንትሪዮኑ ላይ የምናየውን ኦኬ ደን እዛ ጋር ቅድም ጳውሎስ ኦልሬዲ ምን ብሎታል እዚህ ጋር እግዚአብሔር ይመስገን ኦልሬዲ ምዕራፍ 16 ላይም ሐዋርያ ሥራ ላይም ያለው ራሱ ጳውሎስ ነው። ኦኬ ሶ ምን ብሏል? ያንን አርጊመንት ቀድሞ ቴዎሎጂው ምን ብሎ ሰርቷል? እዛ ውስጥ ያሉት ክሪቲካሊ እግዚአብሔር ራሱን መፈለግ በሚልበት ሴንስ አንድስ እንኳን የለም ነው ያለው። ከዛ ለአሕዛብ ያወርደዋል ወደ ቁጥር 19 አካባቢ ላይ አስቀድመን ከሰናል። ሁለታችሁም አትፈልጉም ነው ያለው። ሁለታችሁም አትፈልጉም የሚል ጳውሎስ አውርቶ ከሆነ የመፈለግ ነገር እንዳላቸው እግዚአብሔር አይቶ ነው የሳባቸው የሚል ነገር መስራት እንችላለን ወይ? ሎጂካሊ ነው የኔ ጥያቄ። ምክንያቱም መፈለግ አለመፈለጉን ምን በሚል ስላስቀመጠ አይሁድም ሆነ አሕዛብ ከእግዚአብሔር ፍርድ በታች ናቸው። ከላይ ወጥቶ ምን ብለዋል? ያንን ፍርዱን ዲክሌር ከማድረጉ በፊት የለም አንድስ እንኳን እግዚአብሔር የሚፈልግ የለም፣ ከራስ ፀጉር እስከ እግር ጥፍራቸው ድረስ ክፉ ናችሁ በሚል ዘግቶታል ማለት ነው። ኦኬ ዘግቶታል። እግራችሁ ደም ለማፍሰስ ነው የሚሮጠው፣ አፋችሁ እንደ እባብ ጉድጓድ ነው፣ ከምላሳችሁ የሚወጣው ክፋት ነው፣ እጆቻችሁ ደም ያፈሳሉ እያለ ከአናት ጀምሮ እስከ እግር ድረስ በክፋት ይወረዋል ማለት ነው። ያንን ነው እኛ ቶታል ዲፕራቪቲ የምንለው። ከዛስ አስቀድመን ከሰናል ይላል። ይህን ሁሉ ይደረድርና አስቀድመን ከሰናችኋል፣ በቃ አታመልጡም ከዚህ። ሲከስ ክስ ውስጥ ምን የሚል ነገር አስቀምጧል? ምዕራፍ 3 ላይ አንድስ እንኳን እግዚአብሔርን የሚፈልግ የለም፣ ሁሉም በአንድነት ተሳስተዋል ይላል። አየህ፣ ሁሉም በአንድነት ተሳስተዋል። ደን የሚፈልግ የለም። ማን ነው እየተባለ ያለው? ኢቭን አሕዛብን አውጣና አይሁድ ነው እየተባለ ያለው። አይሁድ ራሱ ሕጉን የሚያውቀው ብርሃን በርቶለታል የሚባለውን አትፈልጉትም ነው ያለው። ያ ከሆነ ወደ ይሁዲነት የመጣችውን ሊዲያንና ወደ ይሁዲነትን ኤክሰርሳይዝ ሲያደርግ የነበረውን ቀርኔሌዎስን ያ ስለሆነ ነው እግዚአብሔር የሳበው ወደሚል ኮንክሉዥን መምጣት እንችላለን ነው። ሎጂካሊ ዴር ኢዝ ኖ ዌይ ባይዘ ምንም ወይ የለም። እግዚአብሔር አስቀድሞ ምን አድርጎ ስለዘጋው አትፈልጉም ብሎ ስለዘጋው ማለት ነው። ስለዚህ አትፈልጉም ለሚለው ይፈልጉ ነበር የሚል ነገር መፈለግ ኢዝ አንደኛ ሎጂካሊ ኢንኮረንት ነው፣ ሁለተኛ እግዚአብሔርን ዋሽታል እንደማለት ነው የሚሆነው። እግዚአብሔር አትፈልጉኝም ካለ አይ ይፈልጉ የነበሩ አሉ እንላለን ወይ ነው። አትፈልጉም ያለው 20 ሰዎችን አይደለም፣ አትፈልጉም ያለው የሆነ ግሩፖችን አይደለም፣ አንድስ እንኳን እያንዳንዱ ግለሰብ ማለት ነው። ስለዚህ እግዚአብሔር እያንዳንዱን ግለሰብ የሚፈልግ አይደለም ካለ ሊዲያ ግን እየፈለገች ነበረ፣ ቀርኔሌዎስ ግን እየፈለገ ነበር ማለት እንችላለን ወይ ነው ጥያቄው። ያማን ቀጥሉ እናንተ። ስፒር ፍቃደኛ ከሆንክ አንድ ጥያቄ ነበረኝ። ፋዘር አንቶኒ ኮሊያርስ የሚባሉ አንድ ቃሌ የምታወራው ነገር አለ? እሺ እንደገባው አልዘጋብኝ፣ ይቅርታ። እሺ ችግር የለም።
ፋዘር አንቶኒ ኮኒያሪስ የሚባሉ አንድ የኢስተርን ኦርቶዶክስ አባት አሉ። በሴንት ሜሪ ግሪክ ኦርቶዶክስ ቸርች ውስጥ ነው እንትን የሚሉት የሚያገለግሉት። ኢቨን በጣም ትልቅ ቦታ አላቸው። አርክዲዮሲስ የሆነ ብቻ የሆነ ዳይሬክቶሬት ናቸው። እና አንድ መጽሐፋቸው ላይ ሳነብ ነበርና ሰሞኑን ኢንትሮዲዩሲንግ ዘ ኦርቶዶክስ ቸርች የሚል አንድ መጽሐፋቸው ላይ the three stages of being saved የሚል አንድ ጽሑፍ ያትታሉ። what we believe about salvation የሚለውን ሲያብራሩ ማለት ነው። እና በምሳሌ ምናምን ያብራሩና በኋላ ላይ ወረድ ይሉና አንድ የሚያስቀምጡት ዲስቲንክሽን አለ። I have been saved all this መጀመሪያ all these three are true ይላሉ። ሶስቱም እንትኖች አንድ ናቸው፣ ትክክል ናቸው የሚለውን ነገር ካስቀምጡ በኋላ I have been saved, I am being saved and I shall yet be saved። እነዚህ ሶስቱ ነገሮች ምንድናቸው? ትክክል ናቸው። ምን የሚለው I have been saved ድኛለሁ፣ I am being saved አሁንም እየዳንኩ ነው የሚለውና I shall yet be saved ደግሞ ወደፊት እድናለሁ የሚሉት እነዚህ ሶስቱ የሳልቬሽን ስቴጆች ትክክል ናቸው ይላል። ከዛ በኋላ ምን ይላል? you see salvation in comprehensive ያው ሳልቬሽን የሚባለው ኮምፕሬሄንሲቭ ነው፣ ሰፊ የሆነ ነገር ነው። it has to do with our past, we have been saved from the sin and death through baptism። ይሄ ድነናል ብለን ስንናገር ከኃጢአትና ከሞት በጥምቀት በኩል ከዚህ ከኃጢአትና ከሞት ድነናል እያልን ነው ይሉና this we call justification ይሄንን ደግሞ ድነት justification ብለን እንጠራዋለን ብለው ያስቀምጣሉ። ከዛ በኋላ it has to do with the present, we are being saved አሁን ላይ ደግሞ ስለ ፕሬዘንት ስለ አሁኑ ታይም ሳያወራ ደግሞ we are being saved እንላለን። this has to do with our daily work and growth in the life of Christ and the Holy Spirit ይላል። በመንፈስ ቅዱስ እና በክርስቶስ ሕይወት ምን ማለት ዴይሊ ይሄ ዕለት ከዕለት ያለን እድገት በማን በክርስቶስ ኢየሱስ እና በመንፈስ ቅዱስ ያለውን እድገት ደግሞ አሁን ላይ ስላለው ድነት እናወራለን ብለው ያስቀምጣሉ። ይሄን ደግሞ ምን ይሉታል? this we call sanctification ይሄንን ህይወት ደግሞ sanctification ብለን እንጠራዋለን። and salvation has to do also within our final glory in Christ ደግሞ salvation ምን አለው? ፋይናል ግሎሪ አለው። በክርስቶስ ያለ ፋይናል የመጨረሻው ክብር አለ። as Paul said ሐዋርያው ቅዱስ ጳውሎስ እንደሚለው when Christ who is our life appears then you also appear in within his glory እያለ ቆሮንቶስ 3:4 ይጠቅሳል። that we call glorification ይሄንን ህይወት ደግሞ ብለን እንጠራዋለን ግሎሪፊኬሽን ብለን እንጠራዋለን። ስለዚህ እነዚህ በሶስቱ ስቴጆች ዲስቲንክት አድርገው ታክሶኖሚ ይሰሩለታል። ድኛለሁ፣ እየዳንኩ ነው እና እድናለሁ የሚለውን ጀስቲፊኬሽን፣ ሳንክቲፊኬሽን እና ግሎሪፊኬሽን ብለው ይከፍሉታል። እና ይሄ ትልቅ አባት እንዴት ትመለከተዋለህ? ይሄንን ክላሲፊኬሽን እናንተ ትቀበላላችሁ? የኦርቶዶክስ ትምህርት አይባልም ሲባል ነበር። እንደውም ጥሩ አመጣው። ካሪስቶስ ወይም ይሄንን ነገር ይናገራል። ሴዮስ የሚለው ነው እንግሊዘኛ ሆነ እንጂ ካሳርሲ ፎቲሲ እና ሴዮሲ እንደዛ ከሆነ ጀስቲፊኬሽን ሳንክቲፊኬሽን እና ግሎሪፊኬሽንን ለአይታችሁ ነው የምትመለከቱት ማለት ነው አይደል? ኢስተርን ኦርቶዶክስ ላይ የአንዱ የመዳን እንትን ነው ግን ድነት ሶስት ስቴጅ አሉት ነው። በሶስት ስቴጅ እንትን ይከፍሉታል፣ ግን አንዱ መዳን ነው። ስፒርን አጥልቄ እወጣለሁ ወደ ሪፎርሜሽን። ይሄው ነው ከዚህ በፊትም የሆነ አባት አሁን አርፈዋል ሲናገሩት ነበር። ቪዲዮ ለቅቄያለሁ። እነዚህ ሶስቱን እንትን ከአባቶች ያው አሜሪካ ኦርቶዶክሶች በእነዚህ ቋንቋ ነው የሚናገሩት። እኛ ደግሞ ግሪከኛ ተናጋሪዎች ካሳርሲ መጽዳት ማለት ነው። ካሳርሲ ፎቲሲ ብርሃን ማግኘት፣ ከዛ ሴዮሲ ኢየሱስ ክርስቶስን በቅድስና መምሰል። እነዚህ ሶስቱ ግን የአንድ ክርስቲያን ዓላማ ነው ብለን ነው የምንለው። በጣም ትልቅ እንትን ነው። በነገራችን ላይ እነሱ ማረም አልችልም፣ አሜን ብዬ ነው መቀበል ያለብኝ። ኤግዛክትሊ ይሄ መጽሐፍ ቅዱስ አስተምሮ ነው።
እኔ እስከማውቀው ድረስ። ያው ሌሎቻችሁ የማያምኑ ኦርቶዶክሶች ካሉ ግን ብንወያይ ደስ ይለኛል። ያ እዚህ ላይ ዛሬ ራሱ ልደትን ልጠይቀው የነበረው በዚህ ነበር። መውረድ እችላለሁ ትንሽ ያው ብቻዬን ልጆቹን እየጠበቅኩ ነው። ቃሌ ባለፈው ይቅርታና ስልኩን ልከልኛል። ለምን ባለቤቴ ኢትዮጵያ ነው ያለችውና በውስጥ ላክልኝ ካላክልኝ። እሺ ሰላሙ ነው። ወዳችኋለሁ። ስጠይቅ ፖለቲካን ምናምን ለመስራት አይደለም በማነበው። ቅድም በግሪከኛ ማነበው አለ። ቅድም አሁን አምላክ ነው ስትል ሁለቴ ግራ ተጋባው። መጀመሪያ ቀጥታ ሰይጣን ነው አልኩኝ እንደተማርኩት። ቅዱስ ዮሐንስ አፈወርቅ ስትል ቀጥታ እንትኑን ያነበቡት ኮይኒንግ ሳነበው ሴዮስ ይላል። ግን የዚህ ዓለም የኃጢአትን ገዢ የሚለውን ሲያብራሩ እንትን አልኩት እና እየተረዳኩኝ እኔም እየተማርኩ ነው። ለሌላ ነገር አይደለም። አመሰግናለሁ በጣም ሰላም። ከመውጣቱ በፊት አንድ ነገር እጠይቅ ጆናይ። ኧረ ልጆች ጋር ነኝ እያለ ነው ቃሌ ተው እንጂ። አይ አንድ ከበድ ያለ ጥያቄ ከሆነ ሀሳብም ይወጣል። አይ አክቹሊ አሁን ባነሳው ውስጥ ኦልሬዲ የኛም ቴዎሎጂ እሱ ነው፣ ቢብሊካል ነው ብለን የምንወስደው ቴዎሎጂ ነው። አፍተር ኦል ግን ስለ ዲካዮሲኔ ስታስቡ ግን በምን መልኩ ነው እናንተ የምታስቀምጡት? ዲካዮሲኔ ስናስብ እንዴት ጽድቅን ራይቸስነስ ወይም ጽድቅን ስታስብ እንዴት ነው የምታስቡት? ዲካዮሲያ የሚለው ብዙ ትርጉም አለው። ምህረት የሚባል አለ። ስፒር አይ ቅድም ሶስቱ ፌዞች አሉ አይደል? ኦኬ የመጀመሪያው ምህረት የምናገኘው አምነት ስንጠመቅ የሚለውን ዲካዮሲ አግኝተናል ነው። ከዛ ደግሞ ዲካዮሲ የሚለው ደግሞ በእግዚአብሔር ፊት ትክክለኛ ሆኖ መመላለስም የሚል ትርጉም አለው። እሱም አለ ገባ። ለዚህ ነው ብዙ ትርጉም አለው። ዲካዮሲ በነገራችን ላይ ሩሩ የሚልም ትርጉም አለው። ታውቃለህ አይደል? ሩሩ ነው ማለት እሱ ቴዎሲስ ላይ ነው። እኔ ጠየቁት ነው። አሁን አንድ ሰው ዲካዮስ ነው ስትሉ በተለይ ከሮሜ ምዕራፍ 4 የጽድቅ የሚለው ቋንቋ አጠቃቀም ጋር በተያያዘ ከታክሶኖሚዎቹ ጋር አሁን ካስቀመጥካቸው ሶስቱ ታክሶኖሚዎች ጋር እንዴት አድርገህ ነው የምታያይዘው? እሱ ነው ዲካዮሲ መጀመሪያ ላይ የሚገባው ነው። ዲካዮሲ በቃ በእግዚአብሔር ፊት ምህረትን አግኝተናል፣ ልጅ ሆነናል። ከዛ ብሎ የቅድስና ሕይወትን ኢየሱስ ክርስቶስን የመምሰል ጉዞ እንጀምራለን። እሺ እንደዚህ ነው የምረዳ። እሺ ከኛ ቴዎሎጂ ጋር በጣም ኮንሳይድ አርጎብኝ ነው የጠየቁ ወይ ሌላ ቀን እናውራው መሰለኝ እንትን እንዳናረገው ማለት ነው። አማኒ ኦኬ ሰላም ነው። ስፒር አሜር አመሰግናለሁ። ቅድም ጆናታን ሲያነብ የነበረው ምዕመናን እኔ እንዴት እንደሚሰሙ ግራ ነው የገባኝ። ጆናታን ሜንሽን ያደረገው የኢስተርን ኦርቶዶክስ አባትን ጽሁፍ ነው። ዳን እሱ ገርሞን ነው ያ ኤክስፕላኔሽን ፕሮቴስታንቱ ኤክስፕሌን ከሚያደርጉት ጋር ስለተመሳሰለብን ነው። አሁን ዲካዮስን ከሶስቱ ካታጎሪ ጋር እንዴት ታያይዛላችሁ ሲባል አሁንም ተመልከቱ፣ ስቲል እኛ ኤክስፕሌን ከምናደርገው ጋር ነው። ሶ ድነናል፣ የዳንን ነው እንድናለን የሚለው በቃ ፕሮቴስታንት ይቀበለዋል ነው። ሲቀበለው ግን ኤክስፕሌን ይደረጋል ራሱ ስፒር እንዳለው። ለዛ ነው ቅድም ለምን አንድ የሆኑ አጥምቄ አትወጣም ያልኩት። እንደዛ ብለን ምን በሚል ነው መልሰን የምናጠብቀው? የአንዱ ድነት ኤክስፕሬሽኖች ናቸው። አንድ ነው፣ መዳን አንድ ነው። ያ ኤክስፕረስ የሚደረግበት ነው። እየዳንኩ ነው እድናለሁ የሚለው እየዳንኩ ነው ስንል ምን እያልን ያለ ነው? ፍሮም ፓወር ኦፍ ሲን እየወጣን ነው አሁን ያለ ነው። እየዳንን ነው የምንለው ከኃጢአት ኃይል እየወጣን ነው ማለት ነው። ከኃጢአት ኃይል እየወጣ ያለው ማን ነው? የዳነው ጀስቲፋይድ የሆነው የጸደቀው ማለት ነው። መጽደቅ ማለት መዳን ማለት ነው ብለንም ስለምናብራራው ማለት ነው። ስለዚህ የጸደቀው ወይም የዳነው በእምነት የዳነው የጸደቀው እርሱ ይቀደሳል። መቀደስ ፓርት ነው። እየዳንን ነው ምንለው ፍሮም ፓወር ኦፍ ሲን እየወጣን ነው። ደን መጨረሻው ቅድም ስፒር እንዳለው
ኦኬ ስፒር እንዳለው መጨረሻው ምንድነው? ግሎሪ ነው። የት አይ ሻል ቢ ሴቭድ ብሎ ያነበበው ማለት ነው ጆናታን፣ ክብር ማለት ነው። እሱ ደግሞ ቴዎሎጂካል ወርዱ ምንድነው? ግሎሪፊኬሽን ወይም ፍሮም ዘ ፕሬዘንስ ኦፍ ሲን እንድናለን፣ ከኃጢአት መገኘት እንድናለን። ምን ማለት ነው? ኃጢአት የሌለበት ዓለም ውስጥ እንገባለን ነው። ብንፈልገው ራሱ ኃጢአትን አናገኘውም ነው። የለም በቃ ሙሉ በሙሉ በእግዚአብሔር ክብር ውስጥ ነው የምንሆነው። ኢተርኒቲ ውስጥ እንጠቃለላለን ነው። በቃ ፎል የሚባል ነገር የለም። ያ ማለት ምን ማለት ነው? ለምሳሌ አሁን መላእክቱ ያሉበት ስታተስ ማለት ነው። እስቲ እኔ አዶ ነው ከፍሪ ዊልን ፍሪ አድርጎ የሚናገሩ ሰዎች ይህንንም ቢመልሱ ጥሩ ነው። ፍሪ ዊል ለሰዎች የሚነገረው ለመላእክት ይነገራል ወይ ነው? አሁን ለምሳሌ አዎ ይነገራል የሚለውን ቶሎ እንድንመጣ የሚያደርገን ምንድን ነው? መላእክት በፈቃዳቸው ነው ወይ የወደቁት? በፈቃዳቸው ነው ወይ ያመጹት? ጥያቄው የስ በፈቃዳቸው ነው ያመጹት፣ በፈቃዳቸው ነው የወደቁት። እሷን ጥያቄ ቀጥታ ለቀሩቱ ለነ ገብርኤል አድርጋቸው አውሩ። አሁን ደግሞ ለሚካኤል አድርጋቸው አውሩት። መውደቅ ይችላሉ ወይ ገብርኤል? አሁን ይህም ቢመልሱልን ጥሩ ነው። ገብርኤል ራይት ናው አሁን መውደቅ ይችላል? የመውደቅ ፖሲቢሊቲ አለው? የለውም? ባይዞ እሱን ነው እያልን ያለነው ነው። በእግዚአብሔር ፕሬዘንስ ውስጥ ስንሆን የመጨረሻው ግሎሪፊኬሽን ብለን የምንጠራው በእግዚአብሔር ፕሬዘንስ ውስጥ ስንሆን ያ ነው ፍሮም ዘ ፕሬዘንስ ኦፍ ሲን። ምክንያቱም በእግዚአብሔር ብርሃን ውስጥ ኃጢአት ስለሌለ፣ እግዚአብሔር መገኘት ውስጥ ኃጢአት ስለሌለ መጨረሻ ከእርሱ ጋር በምንጠቃለልበት ኦር ኢስተርኖችና ኦሪየንታሎች ምን የሚሉትን ቲዮሲስ የሚሉትን ማለት ነው የመጨረሻው በቃ ከዛ በኋላ የለም የትም አትሄዱም። እኛ በቲዮሲስ አናብራራው። ኦኬ ሶ ያንን ስቴጅ ነው የመጨረሻው ስቴጅ ብለን የምንጠራው። ሶ ከዚህ በፊት ተችቼዋለሁ፣ የተሳከረ ነው ብዬዋለሁ። አዎ የማንን ነው ያልኩት? የኦርቶዶክስ የሚያስቀምጡትን። ምክንያቱም የተበጣጠሰ ድነትን ስለሆነ የሚያወሩት ማለት ነው። አዎ ድነናል ሲሉ ከዛ መሀል ላይ የሚያወሩት ሌላ ነው፣ መጨረሻ ላይ የሚያወሩት ሌላ ስለሆነ የስ እሱን አንቀበለውም ነው። እኛ የተሳከረ ነው የተበጣጠሰ ነው አንቀበለውም። እሱን ግን ፕሮቴስታንት ትራዲሽኑ ያንን ተርም ይጠቀማል። ሲጠቀም እያብራራው ነው የሚጠቀመውም በዚህ መንገድ ነው። ለመጽደቅ ድነናልን፣ ለመቀደስ እየዳንን ነውን፣ ደን መክበርን ደግሞ ፋይናል ሳልቬሽን አድርገን እናስቀምጠዋለን። ግን ያ እሱ የተበጣጠሰ ሳይሆን የተነቃቀለ ሳይሆን አንዱ መዳን ኤክስፕረስ የሚደረግበት ነው። አንዱ ያ የዳንበት ኦኬ የዳንበት ነው በሚል ነው። ሶ አማን አይቀበለውም። አንድ ሚስተር እርጎ ብዬ የምጠራው ልጅ አለ ኮሜንት ሴክሽን ላይ ከታች አማን አንተ እኮ ይሄን አትቀበለውም ይላል። ይሄን ካልተቀበልኩ ምንን ሪፎርም ዶንኩ። ቀጥሉ። እሺ አንድ ነገር ላንብብላችሁና እኔም ልውጣ። በጣም ደስ ያለኝ ጽሁፍ አንድ ቢሾፕ የመለሰውን እዚህ እኚህ አባት ያስቀመጡትን አንድ ጳጳስ ጥያቄ ተጠይቀው የመለሱትን ምላሽ ላንብብላችሁ። Another bishop asked, when asked the question, have you been saved? ድናችኋል እንዴ ብለው ተጠይቀው replied, I have, አዎ ድኛለሁ። and when were you saved? መቼ ነው ታዲያ የዳናችሁት ብለው ሲጠየቁ he was asked, the bishop replied immediately, ያው ቢሾፕም immediately እንደዚህ ብሎ መለሰ, on a Friday afternoon at 3 o'clock in the spring of the year 33 AD on the hill outside of the city of Jerusalem. ያው የዳንበትን መንገድ ሲናገር አዎ ድኛለሁ ሲል መቼ ነው የዳንከው? በ33 ዓመተ ምህረት በዕለተ አርብ ከቀኑ 9 ሰዓት ያው 3 o'clock እነሱ 3 ሰዓት ይሉታል 9 ሰዓት በኢየሩሳሌም ከተማ ውጭ ባለው በኮረብታው በዛ በጎልጎታ ተራራ ላይ ነው የዳንኩት። ማን? ኢየሱስ ክርስቶስ በሰራበት በመስቀል ስራ ላይ የዛን ያንን በማመኔ ድኛለሁ ብለው ያስቀምጣሉ። ይህንን ነው አሁን ጀስቲፊኬሽን ከእምነት አንጻር ያለውን ድህነት ሲናገሩ ያንን ክርስቶስ ኢየሱስ ራሱ የጨረሰውን ያን የቤዛነቱን ስራ አምኖ ሰው ሲቀበል ድህነትን ያገኛል፣ አቴን ማድረግ ይችላል የሚልን ሐሳብ ይናገራሉ። ተባረኩ። ሌላ ጊዜ ሌሎች እና ፋዘር ታዲዮስ ማለት ምናምን ደግሞ ሐሳብ እያነሳን እናወራለን። ቴንክ ዩ
ሙር የሉትራን ቨርዥን ያው በግልጽ እናስቀምጣለን ኮንፌሽን ላይ የኦግስበርግ የእምነት መግለጫ 18 ላይ እንደው ልክ ሲጀምር ይለያየዋል። አሁን አንዳንድ ጊዜ ችግራቸው ነፃ ፈቃድ ይሉና እንዴ ላይክ አንድ ሰው ለምሳሌ ያላመነ ሰው ይመጡና መልካም ስራ እየሰራ አይደለም ወይ እንትን እያደረገ አይደለም ወይ ይላሉ። ግን እኛ ዲፕራቪቲ ስንል እግዚአብሔርን የመምረጥ ወይም ለእግዚአብሔር የመገዛት ወደዛ ነው የሚናገረው። በተለይ ከአንደኛ ቆሮንቶስ ምዕራፍ 2 ከቁጥር 14 ጋር አያይዞት ማለት ነው። እና ሲጀምር ለራሱ ነፃ ፈቃድን በተመለከተ በሜዳዊ ሁኔታ የተከበረ ህይወትን ለመኖርና አመንኪዮ ከሚያገናዝባቸው ነገሮች መካከል ለመምረጥ ሰው በመጠኑ ነፃ ፈቃድ አለው ተብሎ ትምህርት ይሰጣል። አያችሁ አለው ላይክ እስቲ ያኔ ፍሬውን ስለበሉ መልካምና ክፋውን ለምሳሌ ከታችም ያብራራዋል። ሰው ይዘራል፣ ሰው ያጭዳል አይደል? እንዴትኛውም ሰው ይበላል፣ ይጠጣል። ሌላ ሰው የተቸገረ ልትረዳ ትችላለህ፣ የተለያየ ነገር ልታደርግ ትችላለህ። ነፃ ፈቃድን ስናያይዘው ግን ከዛ ጋር አይደለም የምናያይዘው፣ ከእግዚአብሔር ጋር መገዛት ጋር ነው። ከዛ በኋላ ግን ሲቀጥል ይላል ይሁን እንጂ ሰው ያለ መንፈስ ቅዱስ ጸጋ እርዳታና አሰራር እግዚአብሔርን የሚያስደስት ሊሆን ሊፈራውም ሆነ በፍጹም ልቡ በእግዚአብሔር ሊያምን ወይም ውስጣዊ ክፉ የተፈጥሮ ምኞቱን ከልቡ ሊያስወጣ አይቻለውም ይላል። ከዛስ በዚህ ፋንታ ይህ የሚሆነው በእግዚአብሔር ቃል በአማካኝነት በተሰጠው በመንፈስ ቅዱስ በኩል ነው። ምክንያቱም ጳውሎስ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም ይላል። እና ያው እኛ ጋር ግልጽ ነው እግዚአብሔርን ከመምረጥ አንጻር ነው። አንዳንድ ሰው እንትን ለማድረግ ጥያቄ ይዞ የሚመጣው በምድራዊ እንዲህ አንተ ጥሩ አትሰራም ነበር ወይ ከአንድ ሰው አንድ አህዛብ አንስተን መልካም ስራ እየሰራ አልነበረም ወይ ምናምን ብለው አንዳንድ አርጊው ለማድረግ ይሞክራሉ። ግን እኛ ከእግዚአብሔር አንጻር ነው ኤክስፕሌን የምናደርገው። ችግር አለ እስካሁን ሀሳብ ያላለቀ ነገር አለ። ልትወጣ ነው ልትወጣ ከሆነ አንድ ጥያቄ ብቻ ላይ ለቃል ከፈቀድክልኝ። እሺ ማንን ልትጠይቅ ነው? ነጋ ቃልን። እሺ ጠይቅ፣ ችግር የለም። ያው ሁለት ጥያቄ ነው አለኝ ቃልሻ። አንደኛ ጆና ልትወርድ ነው? እየወጣሁ ነው ከብሩ እየወጣሁ ብዙ ሌላ ጊዜ እስቲ ደግሞ እናወራለን። ተባረኩ። እኛም እንጨርስ፣ ነጋ ያውራና እንጨርስ። እሺ ቴንኪው ቃልሻ። አንደኛ መንፈስ ቅዱስ ከከፈተ በኋላ ወንጌል ሲሰበክ ያ ወንጌል ልቡ ከተከፈተ በኋላ ጳውሎስም ኢየሱስ እንዳለው ያንን ብትቃወም የመውጊያ በትር ሲባል እንዳለው ከተከፈተ በኋላ ያንን የሰማውን ቃል መቃወም ወይም ዲክላይን ማድረግ አይችልም ወይ? አለመምጣት ማለት ነው። ከሰማ ልቡ ከተከፈተ በኋላ ወደ እውነት ወደ ሰማ ወደ ወንጌል አልመጣም ማለት አይችልም ወይ? ሁለተኛ ደግሞ ከመጣ በኋላ ካመነ በኋላ ያንን ያመነበትን በዕብራውያን ላይ እንደተጻፈው በኋላ የካዱትን እንደሚለው ሰው መካድ አይችልም ወይ? ሚለውንም እንዴት ታያሉ? ለትንም ጥያቄ ካልሽ። ኦኬ የመጀመሪያው ብትቃወም የሞጊያውን ብረት ብትቃወም ለአንተ ይመስልሃል እና ሰው ሪጀክት ማድረግ አይችልም ወይ? የቀረበለትን ነገር ሪጀክት ማድረግ አይችልም ወይ? የሚለው ወደ ሁለተኛው እመጣለሁ። መጀመሪያው ይሄኛው ነው አይደል? ኦኬ በተለያየ መልኩ ይብራራል። እንደ ኤምኬሲ ከሆነ እንትን ማደርገው ኤምኬሲ እንደምታስቀምጠው ካስቀመጥኩት ሪጀክት ማድረግ ይችላል። ሶ ግን ምርጫው አስቀድሞ ፎርሲን በሆነ መልኩ ተመርጦ እሱ ኦሬዲ እሱ እንትን ባላቀረበው ልመረጥ ባላለው መልኩ ተመርጦ ነው መጀመሪያ ግን የሚለውን ነገር ታስቀምጥና ስለዚህ ፎርሲን የሆነ ነገር የለውም። እግዚአብሔር ይመርጣል። እግዚአብሔር ራሱ ነው ያንን የሚያደርገው። ጸጋውን የሚሰጠው እግዚአብሔር ራሱ ነው። ፕሪቪኔንት ግሬስ እየተባለ ተደጋግሞ ሲወራ ነበረ። ኦፍ ኮርስ በዛ ፕሪቪኔንት ግሬስ ሰው ይቀበላል።
ነገር ግን ከተቀበለ በኋላ ያን እውነት ከተቀበለ በኋላ ግን ሪጀክት ሊያደርገው ይችላል ትላለች። በዛ መንገድ ታስቀምጠዋለች። ሌሎች ግን ማብራሪያዎች አሉ በዚህ ጉዳይ ላይ ማለት ነው። አስቀድሞውኑ ሰውየው ሪጀክት ያደረገበት ምክንያት ሪሊ ተቀብሎት ነው ወይ ወደሚል ነገር ግን የሚመጣ እንትን የሚደረግ ጥያቄ አለ። ኤክስቴንድ የሚሆን ጥያቄ ግን አለ። አስቀድሞ የእውነት ከተቀበለው እንዴት አድርጎ ነው እንትን ሪጀክት የሚያደርገው? ይቅርታ እሺ ስለጫጫታ በምን መልኩ ነው ሪጀክት የሚያደርገው? እግዚአብሔር ሪጀክት እንደሚያደርገው እያወቀ ነው ወይ የሚሰጠው? ወይስ ደግሞ አስቀድሞ ያንን ነገር አክብሮ ለሚይዙ ነው እግዚአብሔር የሚሰጠው? አባካኝም በለው ወይስ ደግሞ ድል ሰጪ? ስለዚህ በዛ መንገድ ሲቀመጥ ደግሞ አስቀድሞውኑ ሰውየው ቢቀበል በኋላ ላይ ግን ልክ እንደ ዘሪው ምሳሌ ማለት ነው ጭንጫ መሬት ላይ ሆኖ ለጊዜው ተቀብሎ ነገር ግን የሚቃወምበት ስታተስ ያለው ሰው ሊሆንስ ቢችል በዛ መንገድም ደግሞ ይብራራል። ሶ ይሄ ፉል ኤንድ ፋይናል የሆነ ግን አንድ እንትን አይደለም እንደየ ምልከታው እንትን ስለሚያደርግ ማለት ነው። ሶ በጭንጫ ላይ ይወደቃል ዘሪ ሊዘራ ወጣ ይላል አይደል? ከዛ በጭንጫ ላይ ይወደቃል፣ ከዛ በመልካም መሬት ላይ ይወደቃል፣ ከዛ ደግሞ ዝም ብሎ መንገድ ዳር ይወደቃል። ወፍ የሚበላው አለ በትክክል ተቀበልኩኝ ብሎ ደስ ብሎት በቃ ተቀብሏል ብለን ደስ ብሎን አሜን ብሎ ምናምን እዚህ ሰፈር እንዳየ ነው ማለት ነው። አንዳንድ ቦታ እንደዛ ሆኖ ደግሞ እንትን ያደርጋል። ስለዚህ ሪጀክት ሊያደርገው ይችላል ሲባል ሪሊ መጀመሪያ መቀበሉን በምን አወቅ ግን የሚል ጥያቄ ግን ይመጣል። የዛ ጊዜ ግን ኖ አስቀድሞውኑ እኛ ተቀብሏል ስንል አይዲያሊ በምናውቀው መልኩ በምናየው መልኩ ተቀብሏል እንላለን እንጂ እግዚአብሔር ግን የሰዎችን ሁሉ ልብ ይመለከታል። የተሰጠውን ነገር ጊዜያዊ በሆነ እምነት ወይም ደግሞ በጣም እንትን ሊያደርግ በሚችል መልኩ ብራይት ሊሆን በሚችል መልኩ በቀላሉ በዓለም ባለጠግነት ሊወሰድ በሚችል መልኩ ተቀብሎትም ሊሆን ይችላል። ተቀብሏል አልተቀበለም የሚለው አሁን በጣም እንትን ይሆንብናል ማለት ነው። በጣም የሆነ ቬግ የሆነ ነገር ይሆንብናል ጥያቄው ማለት ነው። ሪሊ ተቀብሎታል ወይስ አልተቀበለውም የሚል ነገር ይመጣል። ስለዚህ ሪሊ የተቀበለ ሰው በዛ እምነት መጽናት ይችላል ወይስ አይችልም ወደሚለው ጥያቄ እንመጣለን ማለት ነው። ሶ ተቀብሎ ሰው ሪጀክት ሊያደርግ ይችላል ወይስ አይችልም? ሊቃወም ይችላል የተቀበለውን ነገር መልሶ ወይም ደግሞ የእግዚአብሔር ጥያቄውን ሲያመጣ ኖ ሊል ይችላል ወይስ አይችልም? አረ ኖ ሊል ይችላል። ኖ ሊል የሚችልበት አቅጣጫ ግን አስቀድሞ በልብ ውስጥ ካለው ክፉ ሐሳብ የተነሳ ልክ ጌታ እንደተናገረው በምሳሌ ከዛ ጭንጫ ልብ የተነሳ። አሁን ወደ ጳውሎስ እንመለስ። ወደ ጳውሎስ ስንመለስ ብትቃወም ይብስብሃል ሲባል ምን እየተባለ? የመጀመሪያው ጥሪው በምን መልኩ ወደሱ እንደመጣ እየተነገረ ትቃወማለህ ከዛ አብስብሃለሁ አይደለም ፖይንቱ አስቀድሞ ጥሪው ወደሱ የመጣበት ጥንካሬ ያሳያል ማለት ነው። አንዴ ከታ ወራጃ ስለዚህ በዛ መልኩ የመጣውን አመጣጥ እንትን ልታደርገው አትችልም ማለት ነው። የሆነ እንደሚቀበል በጣም ኮንዲሽንድ በሆነ ልብ እየተነገረው ነው አይደለም የሚለውን ነገር ሳይሆን የሚያሳየው ጳውሎስ ራሱ ወደሱ የመጣው ጥሪ በምን መልኩ መጣ። ጳውሎስ ሊቃወመው ቢችል ራሱ ከዛ በኋላ የሚመጣውን ነገር የሚመጣውን ኮንሲኩዌንስ እንዴት ይችላል? አይችለውም። አይ እኔ አላገለግልህም ቢለው አይችለውም ነው ፖይንቱ። ምክንያቱም የመውጊያ ብረት ማለት በሬዎች ላይ የሚጠመድ ስለሆነ ወደዛ ወደዚህ ልበል ቢል በሬው ከተጠመደ በኋላ ይወጋዋል። ስለዚህ ቀጥ ብሎ መንገዱን ይዞ ይታረሳል ማለት አይፋነም። ስለዚህ በዛ መልኩ ነው በቃ ጥሪው የመጣው። ያንን ጥሪ እምቢ ሊል ይችላል ጳውሎስ፣ እምቢ ሊል ይችላል። ለምን? ልቡ ኮንዲሽንድ ካልሆነ እስማማተ ከታክሲ መውረድ ደስ ሲል በነፃነት ታወራለህ። ልቡ ኮንዲሽንድ ካልሆነ እምቢ ሊል ይችላል። ግን እምቢ ቢል ደግሞ የሚገጥመው ነገር ደግሞ በጣም ሲሪየስ የሆነ ነገር ነው የምንባቡ እንትን ማለት ነው። ግን አንድ ሰው ተቀበለ ብለህ አሜን ብለህ ጨርሰህ እዚህ ቲክቶክ ላይ እንዳየ ነው ማለት ነው። ከዛ በኋላ እንትን ሊያደርግ ይችላል። እንዳልተቀበለ ሁሉ ምንም እንዳላየ ሁሉ ድርቅ ሊል ይችላል። አይ በቃ አምኜ ነበር ካድኩ ምናምን ሊልህ ይችላል። እንደዛ አይነት ነገሮች ይኖራሉ። ግን ውስጠኛው ነገር ምንድነው ለሚለው ነገር ሰው ትክክለኛው ጀስቲፊኬሽን መስጠት አይችልም። ወይን መንገድ ዳር እንደተዘራው ነው፣ ካልሆነ ጭንጫ ልብ እንዳለው ነው። ነገር ግን ይሄ 30 50 100 ፍሬ እንዳፈራው ግን አይነት ግራውንድ ስለሌለው ነው መጨረሻው እሱ ልቡ እንደዛ ስላልሆነ ላይ አይቀበለውም ማስቀደም። ወይም ደግሞ ቢቀበለውና በደስታ ተቀብሎት የሆነ ሰዓት ላይ ግን እንትን ያደርገዋል፣ ሉዝ ያደርገዋል። ለምን ሲባል ያ ግራውንድ ጭንጫ ስለሆነ ማለት ነው። ሶ በዛ መንገድ እንትን እናደርገዋለን።
ግን አንድ ሰው ተቀብሎ እንትን ሊያደርግ ይችላል፣ ሉዝ ሊያደርግ ይችላል ወይ? ይሄም ኬሲን ኤክሌሲዮሎጂ ካወራው የሚቀበለው ሲምፕሊ በራሱ እንትን አይደለም፣ ፎርሲንግ በሆነ መልኩ አይደለም የሚቀበለው። በእግዚአብሔር በራሱ ምርጫና ምርጫ ብቻ ነው። ሌላ አማራጭ የለም። እግዚአብሔር ስለመረጠው ነው የሚቀበለው፣ ወይም ደግሞ እግዚአብሔር ስላቀረበለት ነው የሚቀበለው እንጂ ከሱ ብርታት ከሱ እንትን አይደለም ትልና ከዛ ሲባል ኢቭን የኦሪጂናል ሲን ጉዳይ ይነሳል። መዝሙር 51 አውግስጢኖስ እንደፈታው ትፈታለች ኤምኬሲ። ከዛ በኋላ ግን ሰው የተቀበለውን ነገር ምን ማድረግ አለበት? ተጠንቅቆ መያዝ አለበት ትላለች። ሰው ሪጀክት ሊያደርግ ይችላል። አዎ አርሜኒያን ስለሆነች ማለት ነውና ሰው ሪጀክት ሊያደርግ ይችላል። አዎ ሪጀክት ሊያደርገው ይችላል። ግን ሪጀክት ያደረገው ከምን አንጻር ነው ለሚለው ጥያቄ በጣም ብዙ መልስ አለ። ያንን ከማለት ለምን የሚለውን ነገር ጠለቅ ብሎ ከማየት እንትን ታደርጋለች ማለት ነው፣ ሪፍሬን ታደርጋለች። በዛ መንገድ ነው የምትረዳው። ሁለተኛው ጥያቄ ምን ነበረ? ሁለተኛ ደግሞ ልቡ ከተከፈተ በኋላ ወደ እውነቱ ከመጣ ካመነ በኋላ መጀመሪያ ሳያምን በፊት ነው። ልቡ ከተከፈተ በኋላ ሪጀክት ማድረግ ይችላል ብሎ ተመልሶልኛል። ከተቀበለ በኋላ ከዳና በኋላ በግለሰቡ ላይ ሳይሆን እንደ መጽሐፍ ቅዱስና እንደሚኬስ አንተ እንዳልከው በአንተ አንደርስታንዲንግ ያንን ሪጀክት አድርጎ ወደ ኋላ መካድ አይችልም ወይ? ያ ሰው ከዳና በኋላ ከተቀበለ በኋላ ዕብራውያን 6 ላይ እንደምናገረው እውነትን ቃል ከተቀበለ ከዳና በኋላ መካድ ያንን ወደ ኋላ ባክ ማድረግ አይችልም ወይ? እንዴት አለ የእውነት ከተቀበለው በኋላ ማለት ነው። ኦኬ አሁንም ኤምኬሲ ሪፕሬዘንት ካደረኩ የእውነት ከተቀበለው በኋላም ኖ ሊለው ይችላል ትላለች። አርሜኒያን ስለሆነች ማለት ነው። ኖ ሊለው ይችላል ትላለች። ሶ አንድ ሰው አመነ፣ ተቀበለው፣ ኦሬዲ የእግዚአብሔርን ጸጋን የተቀበለው ካመነ በኋላ ግን አይ እኔ ይሄ ያመንኩት እምነት የሆነ እንትን የሚያደርግ የሚጠቅመኝ ነገር አይደለም እየሆነ ያለው የሚለውን ነገር እንትን ልታደርገው ትችላለች። እንትን ሊያደርገው ይችላል፣ ሪጀክት አድርጎት ወደኋላ ሊመለስ ይችላል ብላ ታስቀምጣለች። ሶ ግን አሁንም ቅድም ያልኩ ነው ትልቁ ጥያቄ የሚሆነው እውነተኛ እምነት ሰውየው አስቀድሞ እንዳመነ ግን ምንድነው ያለው እንትን ነው። አማኞችን ካመናችሁ በኋላ ያንን መከራ የተቀበላችሁበትን ያንን ዘመን አስቡ ብሎ እንደ ዕብራውያኑ ጸሐፊ ከመምከር ባለፈ ሪሊ አንተ የእውነት አምነሃል፣ አንተኛው ግን የእውነት አላመንክም ለማለት ግን ያ እንትን ያ መለኪያ ግን ያ መቅመሻ ግን መሳሪያ የለም ለማንም ሰው ማለት ነው። አንድ ቤተክርስቲያን ውስጥ ዊክድ የሆነ ልብ ያለው ሰው አለ። ሌላ ደግሞ በጣም ጥሩ ልብ ያለው ሰው አለ። አንድ በጣም ስስ ልብ ያለው ሰው አለ። ቶሎ ብሎ በቃ የተባለውን የሚያምን ሰው አለ። አንዳንዱ መርምሮ የሚቀበል ሰው አለ። መርምሮ የማይቀበል ሰው አለ። በጣም ብዙ አይነት ልብ ያለው ሰው አለ። ባጭሩ ካቴጎራይዝ ስናደርገው በመልካም ልብ ከእግዚአብሔር ጋር እውነተኛ ግንኙነት የሚያደርጉ እውነተኛ ሪሌሽንሺፕ ያላቸው ሰዎች አሉ። አንዳንዶች ደግሞ የይምሰል ክርስትና ያላቸው ሰዎች አሉ። ዮሐንስ አፈወርቅም እንደሚያስቀምጠው ማለት ነው። ሶ በዛ መንገድ ያሉ ሰዎች አሉ። ስለዚህ አሁን በርቶልኛል አለህ እንጂ ሰውየው ምን ያህል በርቶለታል? በትክክል አምኛለሁ፣ እውነተኛ እምነት አምኛለሁ አለህ እንጂ ምን ያህል እንትን አድርጓል? ምን ያህል አምኗል? ሪሊ እውነተኛው ልብ ነው ወይ ያለው ወይስ ደግሞ ለሰው ይምሰል ነው የሚለውን ነገር ስቲል እንዳልኩ ምንም አይነት መመርመሪያ መሳሪያ የለም። ግን ደግሞ በዚህ መንገድ እናስቀምጠዋለን። እኛ አንድ ሰው የእውነት አመንኩኝ ብሎ እጁን አንስቶ በቃ ተጸልዮለት አመስግነን ምናምን ስንጨርስ ሰውየው ግን በኋላ ላይ ከዛ ሊያምን ይገባል ከምንለው እውነት ግን ሪፍሬን አድርጎ ልናገኘው እንችላለን፣ ወይም ደግሞ ዲቪዬት አድርጎ ልናገኘው እንችላለን። ሶ በዛ ጊዜ ምን ሆነ ይባላል? አለቀ፣ ይሄ ሰውዬ አልዳንም ይባላል። ስለዚህ ብዙውን ጊዜ ድኗል ወይስ አልዳነ፣ ይሄ ሰውዬ ድኗል ምናምን ድናለች ምናምን ይባላል ማለት ነው። ምንድን ነው ሲባል አስቀድሞውኑ በእውነተኛ ልብ ተቀብሏል ወይስ አልተቀበለም? ግን ደግሞ አይዲያሊ ስታስተምር በአርሜኒያን መንገድ ታብራራዋለች። አንድ ሰው የተቀበለውን ጸጋ ሪጀክት አድርጎ ከዛ ጸጋ ሊጎድል ይችላል፣ ሊወድቅ ይችላል ብላ ግን ታስቀምጠዋለች። ሶ እንደዛ ታስቀምጠዋለች። እውነተኛ እምነት ነው ወይስ አይደለም ያመነው አስቀድሞ ለሚለው ነገር ግን ያን ያህልን ማብራሪያ አትሰጥም። እውነተኛ እምነት መሆንና አለመሆኑን ሰውየው የሚያውቀው እሱና እግዚአብሔር ብቻ ስለሚሆንና በፍሬ የሚገለጥ ነገር ስለሆነ ማለት ነው። ኢትስ ቱ ሶፊስቲኬትድ እንደዚህ አይነት ጥያቄዎች ግን እሷ በአርሜኒያን ወይ ታስቀምጠዋለች፣ በዛ መንገድ ትረዳዋለች። ያ እንትን ቴንክ ዩ
ነጋይ አንድ ጥያቄ ልጠይቅ። ቃሌ ከመለሰልህ ላይ ማይኩል ክፈተውና ጳውሎስ ገላትያ ላይ ሲናገር ለአገልግሎት መጠራቱን መች ነው ለዚህ አገልግሎት መርጦኛል እያለ ሲያወራ የነበረው? የተመረጠውማ ዓለም ሳይፈጠር በፊት። አይ ኤግዛክትሊ ዓለም ሳይፈጠርን አይደለም። ዓለም ሳይፈጠርንማ እውነት ነው ኤፌሶን ላይ አውርቷል። ግን ገላትያ ላይ ባለው ኮንቴክስት ለዚህ አገልግሎት መች ነው የመረጠኝ ነው የሚለው። ያ ክፍሉን አላነበብኩም። እሺ ከእናቴ ማፀን ጀምሮ ይላል አይደል? እሺ ስለዚህ እግዚአብሔር ለዛ አገልግሎት መርጦታል። ከእናቱ ማፀን ጀምሮ ጳውሎስ ለአሕዛብ ሐዋርያ እንዲሆን መርጦት ነው አይደል ያለው? እግዚአብሔር ጳውሎስ ሐዋርያ እንዲሆን አስቀድሞ መርጧል። ሐዋርያ እንደሚሆን ያውቃል። ጊዜው ደርሶ ጳውሎስን ለዛ አገልግሎት ሲጠራው ጳውሎስ አልመጣም ማለት ይችላል? እንደ ብትቀሙ እኮ የማጉያ በትር ሲባል ይችላል ቢሆን እሱማ የእኔ አርጊመንት ነው። እሱማ እንደውም እሺ ወደ እሱ ልገልብጠውና ወደ ኋላ እመለሳለሁ። እንደውም ብትቃወም የመውጊያው ብረት ይበረታብሃል ማለት ነፃ ፈቃድ ነው? አይ ከነፃ ፈቃድ ሳይሆን ያንን ካመነ ልቡ ከተከፈተ በኋላ ያንን ሪጀክት ወይም እምቢ ማለት ይችላል ነው። እኮ ይችላል ወይ? እምቢ ቢለው ምንድን ነው የመውጊያ በትር እስቲ አስረዳልኝ። እሱ የመውጊያ ብረት ማለት ይሄ በሬ ሲያርስ አይተህ ከሆነ ቀንበር ውስጥ ገብቶ ይቀመጣል አይደለ? ቀንበር ውስጥ ይገባና ነው የሚያርሰው። የዛኔ ግራ ቀኝ ምናምን እንዳይሮጡ እንዳይፋንኑ ከግራና ከቀኝ በኩል ከግራና ከቀኝ አይደለም አንድ ነው የሚጠቀሙት። ሹል የሆነ ጦር የሚመስል መውጊያ ማለት ነው። ኦኬ ሶ እዚህ ጋር እከራከራለሁ ብትል ምን ማለት የብረቱን መውጊያ እቃወማለሁ ብትል ይብስብሃል ማለት በሬውን ዝም ብለህ አስበውና አስቀምጦታል። ብዙ ጊዜ እንትን ገበሬዎች የሚያደርጉት እንደውም እኛ ጋርም አለ እኮ ኢትዮጵያ ውስጥም አለ። ከኋላ ከበሬው ኋላ በኩል የትም እንትን እንዳይንቀሳቀስ ወጋ እያደረገው ወደፊት እንዲሄድ ያደርገዋል ነው አይደለ? የመውጊያ ብረት ዓላማው እሱ ነው። እዚህ ጋር ኢየሱስ ክርስቶስ ምን እያለው ነው ያለው? እከራከራለሁ ብትል አሁን መጥቻለሁ አግኝቻለሁ፣ ከፈረሱ ላይ ጥሎታል። አሁንም በተቃዋሚነት እቀጥላለሁ ብትል ይሄ መውጊያ አንተ ሰውነት ውስጥ እየጠነከረ ይሄዳል ማለት ነው አይደለ? ያው እየጠነከረ ከሄደን በኋላ እምቢ ቢል አይሞትም፣ ወደ ሞት ነው የሚሄደው ማለት ነው። ቆይ አይ እኔ እሱን አልኩ እኮ እያልኩ ያለሁት እየጠነከረ ቢሄድ የሚለውን ፈርዘር እኮ አልሄድንበትም። ቃሉም ወደዛ ጥግ አልሄድም። ፊት ለፊት ያለው ላይ እናውራ። ፊት ለፊት ያለው ላይ ማለት ፍሪ ከሆነ አንተ በምታምንበት ፍሪደም ማለት ነው። አይ ቲንክ ከዚህ በፊት እኔ ቤትም ገብተህ ነበር ይመስለኛል፣ አሁን ትዝ ሲለኝ ማለት ነው። አንተ በምታወራው ፍሪደም ሲጀመር ይሄ ራሱ እንደ ኦፕሽን መቅረብ ነበረበት ወይ? በቃ የሆነ ፊት ለፊት የተገለጠው አይበቃም? እወጋሃለሁ፣ እንገዳገዳለሁ ብትል፣ ግራ ቀኝ እላለሁ ብትል እወጋሃለሁ ነው አይደል እያለ ያለው? ይብስብሃል ሲል ታዲያ እወጋሃለሁ እያለ ካመጣው እንዴት ፍሪ ይሆናል ነው የኔ ጥያቄ። እወጋሃለሁ ከዚህ ግራ ቀኝ እላለሁ ብትል በመውጊያው ብረት ትወጋታለህ ነው እያለ ያለው አይደል? እንደዛ ከሆነ እንዴት ነው ነፃ ብለህ ልጥራ የምትችለው? ያንን አሁን ባይዘ ነፃ ፍቃድን እኮ ቅድም አንተ ያብራራከውንም እናንተ ቅድም ያብራራችሁትን ይቀበላሉ። ነፃ ፍቃድ አንድ ስል የሆነ ሰው በራሱ ማመን ይችላል፣ በራሱ ወደ ጌታ መምጣት ይችላል እያልኩ አይደለም። ጸጋ ያስፈልጋል። ኦልሬዲ ሰው ሞቷል። ኦፍ ኮርስ በራሱ ወደ ጌታ መምጣት አይችልም። ጸጋ ያስፈልጋል። ጸጋ ሲያስፈልግና ልቡ ሲከፈት ከተከፈተ በኋላ ያንን የሰማውን ቃል ሪጀክት ማድረግ ይችላል። የጳውሎስ ለምሳሌ ጳውሎስ እዚህ እምቢ ቢልም ወደ ሞት ነው እምቢ ቢልም ከበዛ በኋላ እምቢ ቢልም እሺ አይ ቢልም ሃይፖቴቲካል ነው። እኔ ደግሞ አይልም የሚለው ማስረጃ ላይ ቆሜ ነው እያወራ ያለሁት። ለምን ጨምድዶ ይዞታል ነው። መውጊያው ብረቱን ሰክቶበታል። የትም አትሄዳትም፣ ከዛሬ አታመልጥም ነው እያለ ያለው። ማለት ፊት ለፊት ላይ ፖዚቲቭ የሆነውን ኬዝ መገንባት ይቻላል። ያንተውን እስቲ እንፈልግ። ያንተውን ይሄ አሁን አንተ የምትለውን አይነት አናሎጂ ሊያሳይ የሚችል ኦኬ፣ አንተ የምትለውን አይነት ማለት ነው። ጸጋው መጥቷል፣ ፈቃዱ ፍሪ ሆኖለታል። ፍሪ ከሆነለት በኋላ ግን ሪጀክት አደረገው የሚል አይነት አንድ ምሳሌ አለ አዲስ ኪዳን ላይ። ሰው ያንን ልቡ ከተከፈተ በኋላ ልባቸው ተከፍቶ ነበር ግን ሪጀክት አደረጉት የሚል አለ።
ለምሳሌ ኦሮሞ ምዕራፍ 11 እኮ እስራኤላውያንና አሕዛብን እያነጻጸረ እስራኤላውያንና አሕዛብ ተቆርጧል። አንተ ኮንቴክስት የቀላቀልክ ነው። ወደሱ አትሄድ። እሱ አይደለም። እሱ ስሩ ይሸከማል፣ አንተ ግን ስሩን አትሸከመውም። የወይራ እንትን የእስራኤልን ታሪክ ነው እየዘለለ አንተ ካልኖር አንተን ትቆረጣለህ ላላ እሱ አሁን ጸንተ ባትኖር የሚነገርለት ለተቀበለ ሰው ነው አይደለ? ነገ ጸንተ ባትኖር የሚነገርለት ኦልሬዲ የተቀበለ ነገር ሲኖር ነው አይደል? እሺ የኔ ጥያቄ የተቀበለ ሰው መካድ ግን ክዶ መቆረጥ ይችላል። ይቆረጣብለት አምናለህ ከተቀበለ በኋላ እሱ ቅድም ቃል መሬቱ ይወስነዋል። የትኛው ልብ ነው ማንማ ሪጀክት እንደሚያደርገው ነው የሱ ተቀብያ አለ። ሪጀክሽን ሪጀክት ያደረገው ግን ሪጀክሽን አለ። ሪጀክት ያደረገው ግን ማን ነው የሚለው ዲስከስ ይደረጋል ነው። አሁን እሱ አይደለም ጥያቄያችን። መልካሙ መሬት ላይ ወደቀው ነው ወይ ሪጀክት የሚያደርገው? ጭንጫ መሬት ላይ ወደቀው ነው ወይ ሪጀክት የሚያደርገው? ምክንያቱም ለጊዜው ይቀበላሉ ይተዋሉ ተብሎ ከተነገረም በኋላ ማን ናቸው ለጊዜው ተቀብለው የሚተውት የሚለው ነገር መልስ ስለተሰጠ ለጄኒውን ኮንቨርቶች ያንን መናገር አትችልም። እውነተኛ መዳንን ላወሩት ወይ መልካሙ መሬት ላይ ወደቀ 30 60 መቶ አፈራ ለተባለው እሱን መናገር አትችልም። የምትችለው ለማን ነው? ያንን ሲባል ወዲያውኑ ሹት ላደረገው ነው፣ የጭንጫ መሬት ላይ ለወደቀው ነው። ከዛ የዚህ ዓለም ሀብት ስለ ኑሮ ያለ ነገር ምናምን መጥቶ ጨመደደው አነቀው ምናምን ከዛ ወዲያውኑ ካደ የሚለውን እሱን ልታወራ ትችላለህ። እሱ ግን መልካሙ መሬት ላይ ያለው አይደለም። እሱ አይደለም ጥያቄ። አሁን የኔ ፖይንት አንተ ሮሜ 11 ያመጣው ለዚህ አይሆንም። ለምንድነው የማይሆነው? እያወራን ያለ ነው ልክ ጳውሎስን ፊት ለፊት ተገናኝቶታል። ኢትስ አ ሞመንት ኦፍ ኮንቨርሽን አይደለ? የመለወጥ ሞመንት ነው። ልክ እንደሱ ጳውሎስን ፊት ለፊት ተገናኝቶ ከዛ በኋላ እኮ ክርስቲያን ነው የሚሆነው አይደለ? አናንያስ ጋር ይሄዳል፣ ይጠመቃል ምናምን ደን የክርስትና ጉዞ ነው የሚጀምረው። የኔ ጥያቄ ልክ በእሱ አናሎጂ አድርገህ መልስ። መጽሐፍ ቅዱሳችን ላይ አዲስ ኪዳናችን ላይ ልቡ ተከፍቶለታል ተብሎ ተነግሮ አንተ ቅድም እያልክ በነበረው ማለት ነው ልቡን ከፈተለት እንዲያምን ብሎ ከተነገረለት በኋላ ያ የተነገረለት ልቡ የተከፈተለት ሰውዬ ግን መልሶ ሪጀክት አደረገው የሚል አናሎጂ የሚያሳይ መጽሐፍ ቅዱስ ክፍል አለ ወይ? አለ ወይም የለም በለኝ። ፊት ለፊት ወንጌሉ መጥቶ ልቡ ተከፍቶለት ከዛ ሪጀክት አደረገው የሚለውን ነገር የምትገነባበት አናሎጂ የሚያሳይ መጽሐፍ ቅዱስ ክፍል አለ? ባጀ ከይቅርታ ጋር ልቡ ከተከፈተ በኋላ ሪጀክት ማድረግ አይችልም የምትል ከሆነ ያስገድዳል ወደ ምለው ነው። ቅድም እንደም አይልም ብለህ ያስገድዳል፣ ያክፈዋል፣ ያሻሻዋል ነፃ ፈቃዱን ማያስገድድ ከሆነ ሪጀክት ማድረግ ይችላል ያልኩ ነው። ቆይ ነፃ ፈቃዱን ሰቅዞ ይዞ የትም እንዳይንቀሳቀስ ከዛ የወጋጋው አስቀምጠዋል። እሱን እኔ እሱን አይደለም እያልኩ ያለሁት ሞመንት ኦፍ ኮንቨርሽን ነው እየጠየቅኩ ያለሁት። ወይ ምናልባት እንግሊዝኛ ስላደረኩበት ያልገባ ከሆነ በአማርኛ ላለ ለምሳሌ ወንጌል ስርጭት ወተህ ታውቃለህ? ገብቶኛል እኮ ጥያቄ ገብቶኛል። አሁን በቃ እሱም ይመስላል ወይ ገብቶ ከሆነ እሱም ይመስላል ፍሪ ዊሉ ለምሳሌ ኦሮሜ ላይ ኦሮሜ ምንነት ጥያቄ ልጨርስ አንዴ ቆይ ጥያቄ ልጨርስ። ፊት ለፊት ወንጌሉ መጥቶለት እዛ ቦታ ላይ ነው አይደለ ሰዎች መቀበል አለመቀበል ተብሎ የሚወራለት ደን ነፃ ፈቃድ መጥቶ ምንድነው ወንጌሉ መጥቶለት ቅድም አንተ ደግሞ ባመንከው ጸጋው ቀድሞ መጥቶ ሰውየውን ነፃ አድርጎት ከዛ በኋላ ስቲል ነፃ ከሆነ በኋላ ሪጀክት አደረገው ፍሪድ ከሆነ በኋላ ሪጀክት አደረገው የሚልን ሞመንት ኦፍ ኮንቨርሽንን የሚያሳይ አንተ አርጉመንትም እሱ ስለሆነ ማለት ነው። ሞመንት ኦፍ ኮንቨርሽንን አሳይቶ ከዛ በኋላ ግን እዛው መንፈስ ቅዱስ ሁሉ ነገር ክሊር ካደረገለት በኋላ ሪጀክት አደረገው የሚል አናሎጂ የምታገኝበት የመጽሐፍ ቅዱስ ክፍል አለ ወይ? ካለ አው በልና ጥቅሱን ብቻ አሳየኝ። ሞመንት ኦፍ ኮንቨርሽን እሺ ዮሐንስ 1:12 ላይ ቃል በቃል ነው። ወደ ገዛ ወገኖች መጥቶ እነሱም አልተቀበሉትም። መጥቶ ነበረ ያ እውነት ኢየሱስ ነው። መጥቶ ነበረ ሰምቶ አሉ፣ ነገር ግን እንዳልተቀበሉ ከሰሙ በኋላ ነው እስራኤላውያን ራሱ ያልተቀበሉት። በደንብ ወደ ገዛ ወገኖች መጣ፣ እነሱ አልተቀበሉትም። አሁን ግን የተቀበሉ ሁሉ በስሙ ለሚያምኑት ለእነሱ እግዚአብሔር ልጆች የሆኑ ስልጣን ተሰጣችሁ ይላል። ስለዚህ እነኚህ እስራኤላውያን አይሁዳውያን የገዛ የሆኑ ወገኖች በደንብ ሰምቶ አሉ፣ ወንጌል ተነግሮላቸዋል፣ ፊት ለፊት እያዩ ነው። ማስል ጥያቄ ምን ነበር? መጽሐፍ ቅዱስ ጥያቄ ምን ነበር? ርቀት አትሄድ። ጥያቄ ምን ነበር? ጥያቄ ምን ነበር? መልሼ ላዞር ጥያቄን ወደ አንተ ላዞር። እሺ ካለ ቆይ መልስና ታዞራለህ እንዴ? የኔ መልሳ መጀመሪያ ጥያቄ ምን ነበር? አስታውሰኝ መጀመሪያ እኮ ልቡ ከተከፈተ በኋላና ያ ወንጌል ከተሰበከ በኋላ ከሰሙ በኋላ ልክ ነህ። ሰምተኛል፣ ጎበዝ፣ በደንብ ሰምተኛል። አሁን እዛ ክፍል ላይ ልባቸው ተከፍቶ ነበር የሚል እንትን አለ፣ ቃል አለ። ከዛ በኋላ ሁሉ ነገር ግልጽ ከሆነላቸው በኋላ ሪጀክት አደረጉ የሚል አለ እዛ ክፍል ላይ 1:12 ላይ ልብ ተከፍቶላቸው ማለት ያንን አልሰሙም፣ አያውቁም። መስን እኮ አይተዋል፣ ተሰብኮላቸዋል። ሁለት ሰው ለምሳሌ ሁለት ሰው
ጥያቄን ስማ። አሁንም በደንብ ከዛ አንፃር ነው የሚያየው አማንሽ። ከዛ አንፃር ነው እሺ። እንደውም ጥሩ መጣህልኝ። ከዛ አንፃር ነው አይደለም ታየው እንዳንተ የፈታለ እንደዛ። ቆይ አንድ ቃሌ መጽሐፍ ቅዱስ ማብራሪያ የሚሆን ምንም ይሁን ቆይ ነጋ እኔ ጨርስና እኔ መውረድ ስለፈለኩ ነው። እንዳንተ የፈታ እኔ እንደዛ ነው የምረዳው ያልከውን እንዳንተ የፈታለ እንደዛ ጸጋው መጥቶ ፈቃዳቸውን ነፃ አድርጎ ከዛ ሁሉ ነገር ክሊር ከሆነ በኋላ ስቲል ሪጀክት አደረጉት ማለት ነው ብሎ ይፈታል። አንተ የተረዳው ማለት ነው በመጽሐፍ ቅዱስ ነው። በቸርች ፋዘርስ ምናምን ከሆነ ብዙ ፋዘርስ ነው አንተ ግን ፋዘርስ ዲቤት የሚያደርጉት ነው የምጠይቀው። በኮሜንተሪ በፕሮቴስታንት ኮሜንተሪዎች ምናምን ጽሁፎች ምናምን አለ እንደዛ። እሱም ብዙም አላነበብኩም ገና እያነበብኩ ነው። ግን ቅድም ቃል ብሏል እኮ። አይ ብቻ ቃል አታመጣም። ቃል የለም። ወደ ቃል ላዙርና ይሄን ጥያቄ ኤኒዌይስ ተመልሶልኛል ሙሉ በሙሉ ጸጋና ሰላም ይብዛላችሁ። አብሽር ከጨረሳችሁ ሶፊስቲኬትድ ጠይቅና አካቻል ቀማንሽ አንተ ተቀጥሉ። እሺ አንድ ብቻ ነው የሚቀጥለው የሚጠይቀውና ያንን እሺ ተቀበላል ልበል። ከተቀበለ በኋላ ችግር የለውም። ሙሌ አለ ሙሌ እንትን እያለ ስለነበር ፍሪ ነህ እንቀጥል። ምናልባት የሚመች ቦታ ስላልሆንኩ እየሰማኋችሁ ላለ ማቋረጥ ምንድን ነው ፕሮብሌም አለ ቡና ቢሮ እሺ ሙሌ መርካቶ ነው ያለው እንትን በል ሚፈር እሺ ቀጥል ነጋ። ታዩ ቅድም ሮሚያ 11 ጠቅሻለሁና እስራኤላውያንና አይሁዳውያን ያነጻጽሮ እነሱ ባለማመን ተቆርጠዋል፣ መልካም አንተ በማመን ቆማልና ከእንግዲህ ጸንተ ቆም እንጂ የትዕቢትን ነገር አትናገር ምናምን ልና አለበለዚያ አንተም ትቆረጣለህ ይላል። ያው ቅድም እሱ ለተቀበለ ሰው ነው እንጂ የሚሆነው ከመቀበሉ በፊት ልብ ለተከፈተው ሰው አይደለም ብላልና የተቀበለው በግንዱ የሆነው ሰው በመካድ በድካም በኃጢአት ምክንያት ሳይሆን በመካድ ድነትን አያጣም። እንዴት አለሽ? ካታጎሪ ቅድም እኮ ተነግሮ ነበር፣ ቃሌም ነግሮሃል፣ እኔም ልድገመው። የሚክዱ አሉ፣ አዎ አሉ፣ ግን እነማን ናቸው ነው የምትለው። ኦኬ ለዛ ነው ቅድም ጥያቄዋን የጠየቅኩ። የኔን ጥያቄ ብትመልስ አሁን የምትጠይቁን ጥያቄ አትጠይቅም ነበረ። የኔ ጥያቄ አንተ ለምትጠይቀው ለአሁኑ መልስ ነው። ለምን እንደዛ የተነገረላቸው ሰዎች መልሶ ጠፍተዋል የሚል ማብራሪያ ያለው የመጽሐፍ ቅዱስ ላይ ማሳያ ስለ አንድም ልታሳየኝ አልቻልክም። የለም ልቡ ተከፍቶለት ፈቃዱ ነፃ ሆኖለት ከዛ በኋላ አያየና ስቲል አልቀበልም በቃ ማለት እውነት ነው ወንጌሉ በርቶልኛል ፊት ለፊቴ መጥቷል ግን አልቀበልም በሚለው ሴንስ እሱን ብታሳይ ኖሮ እሱን አልፎ መተው እሱን አሳይተኝ ቢሆን ኖሮ ማለት ነው ይህንን ሁሉ አልፎ መጥቶ መልሶ ካዱ የሚለውን ያንተን ቴዎሎጂ መገንባት ይቻል ነበረ። ግን አይደለም። ሮሚያ 11 አልፎ እንደመጣ አይናገርም። ቆመሃል ዲናል ነው እነሱ ባለማመን ተቆርጦ አልመጣውም። ሮሚያ 11 ላይ አልመጣውም እኮ። ቆይ ችግር የለውም አውቀዋለሁ። እኔ እኮ አልመለስኩትም። 11 ላይ አልመጣሁትም። እኔ ዳር ነው ያወራሁት እንጂ 11ን እኮ አላወራሁትም። እኔ ሲጀምረው አንተ የጠየቀው ጋር አልደረስኩም። ስለዚህ ቅድም መልሰ ቢሆን ኖሮ እሷን ልቡ ተከፍቶለት ፈቃዱ ፍሬ ሆኖለት ምናምን ከዛ አይቶ ሪጀክት ማድረግ እየቻሉ ደን ያንን አልፎ መጡ የሚል አይነት ቴዎሎጂ ቢኖር ኖሮ የስ ሮሜ 11 ላይ አንተ ያመጣውን ነገር ቴዎሎጂ መስራት ይችል ነበረ። መስራት የማይቻልበት ምክንያት የተለያዩ ግራውንዶች እንዳሉ መጽሐፍ ቅዱስ ስለተናገረ ነው። ሮሜ 11 ላይ ልምጣለ። 11 ላይ ከመምጣት በፊት ኦልሬዲ የእስራኤልን ጉዳይ የግንዱን ጉዳይ 9 ላይ ማውሩቶ ነው የመጣው። 9 ላይ ምላሹ ስላለልህ የእስራኤልን ጉዳይ እስራኤል ላይ እውነት የሆነው ነገር ቤተክርስቲያን ውስጥም እውነት ነው። አየህ ሰፋ አድርጌ ሳመጣለህ በእስራኤል ላይ እውነት የሚሆነው ነገር ቤተክርስቲያን ላይም እውነት ይሆናል። ያው እስራኤልና ቤተክርስቲያን የተለያዩ ናቸው አይደለም። እኔ ቤተክርስቲያን እውነተኛይቱ እስራኤል ናት ወይም እውነተኛዋ እስራኤል ቤተክርስቲያን ናት ብዬ ነው የማምነው። ኦኬ ግን በኦልድ ዲስፔንሴሽን ስለ እስራኤል የሚነገረው እውነት ከሆነ ኒው ቴስተመንት ላይም በኒው ዲስፔንሴሽንም ለቤተክርስቲያን የሚነገረው እውነት ይሆናል። ኦኬ ያ ከሆነ አሁን ከመቆረጡ በፊት ምን ብሎ አውርቶ ነበረ? ስለዚህ ስለሚቆረጠው ኔቸር ምን አውርቶ ነው የመጣው? ምዕራፍ 9 ላይ ምን አውርቶ ነው የመጣው? እነዚህ በግልጥ እስራኤላውያን የሆኑ ሁሉ ምን አይደሉም? እስራኤላዊ አይደሉም። ኬዝ ክሎዝድ። የአንተ ጥያቄ ምናልባት እዚህ ጋር ማቆም ይችላል፣ ግን ላብራራለህ ምን ማለት እንደሆነ ከጠየቀው ጥያቄ ጋር ማለት ነው። እነዚህ በግልጥ እስራኤላዊ የሆኑ ሁሉ እስራኤላዊ አይደሉም፣ ከአብርሃምም ዘር ስለመጡ ልጆች አይደሉም። ይሄ መልስ ይሰጣል። ባይዞ
እስራኤልን በአንድ ድምፅ አድርጎ ይጠራና ሁሉም ግን እንደዛ የሚጠሩ አይደሉም አለ። በግልጥ የሆኑቱ በግልጥ አይደሉም አለ። ለዛ ነው ስለ ክርስቲያኖችም ሲያወራ ምን የሚል ነው? እኛ ግን የልብ መገረዝን የተገረዝነን የልብ ሰዎች ነን ይላል። እውነታው ያለው ከልብ ነው እንጂ እንደዚህ ከሚታየው ሰዎቹ ላይ የሚሆነው ሀፕን ድኗል፣ አልዳንም፣ ወጣ፣ ካደ፣ ተቀበለ ምናምን እያለን ከውጭ በምናወራው ሴንስ አይደለም። ለምን እስራኤላዊ ብለህ ስትጠራ አዎ አንድ እስራኤላዊ ከቢንያም ነገድ የሆነ ከኒፍታሊም ነገድ የሆነ እያልክ ልጠራ ትችላለህ። ኦኬ ልጠራ ትችላለህ። ከዛስ ግን ያ እያየኸው ያለው እስራኤላዊ በጳውሎስ ቴዎሎጂ መሰረት 11 ላይ ለመምጣት እንዲመቸን ነው። በጳውሎስ ቴዎሎጂ መሰረት በግልጥ እስራኤላዊ ሆኖ ምን አይደለም እስራኤላዊ አይደለም። የተስፋው ዘሮች ብቻ እነሱ ልጆች ተብሎ ይጠራሉ አለ። ኦኬ ይሄ ነገር ለቤተ ክርስቲያን አሁን ላለንባት ለክርስትና ውስጥ እውነት ነው ወይ? አዎ እውነት ነው። ኦኬ አዎ እውነት ነው። ይሄ ምዕራፍ 9 ላይ ለእስራኤል ያወራው ነገር ለክርስቲያን እውነት ነው ወይ? አዎ እውነት ነው። እንዴት ነው እውነት የሚሆነው? እንዴት ነው እውነት የሚሆነው? በግልጥ ቸርች ውስጥ ስለተቀመጠ አንድ ሰው ድኗል ማለት አይደለም። በግልጥ ከአንተ ጋር ስለሚሰባሰብ ድኗል ማለት አይደለም። ኦኬ ልክ ለእስራኤል የተናገርከው ማለት ነው። ደን በግልጥ ያ ያልሆነ ድኗል ማለት ካልሆነ ደን ከአንተ ጋር የተሰባሰበው የሚወጣ አለ ማለት ነው። ከአንተ ጋር ግን በመሆኑ በዛ ኪዳን ውስጥ ያለውን በረከት እየተቀበለ ከአንተ ጋር ቆይቷል። ከአንተ ጋር ዘምሯል። ኢቨን ኢቫንጀሊዝም ወጥቷል። ኦኬ ከአንተ ጋር የጸሎት ቡድን ውስጥ ነበረ፣ ኳየር ውስጥ ነበረ። ምን በግልጥ ኦኬ በግልጥ ግን በግልጥ የሆኑቱ ምን አይደሉም? እውነተኛ ተብሎ የሚነገርለት አይደለም። እግዚአብሔር የሚጠራው ነው ያ እውነተኛ ተብሎ የሚጠራው። እሱን አናሎጂ ይዘና እና ሮሜ 9 ላይ ኦልሬዲ ኬዙን ዘግቶ ስለመጣ ምዕራፍ 11 ላይ ትመጣለህ ማለት ነው። ስለዚህ ማን ናቸው እዚህ ጋር የሚቆረጡት? እነማን ናቸው ሲባል በግልጥ የሆኑት ናቸው። አንድ ላይ ተቀላቅለው የመጡት ናቸው። አየህ 9 ላይ ኦልሬዲ መልሱን ስለሰጠ 11 ላይ መመለስ አይከብደንም። በግልጥ የሆኑቱ በግልጥ ክደው ሲወጡ አይተናል። ግን በግልጥ የሆነ ነገር እኮ ከኛ ጋር ነበር እኮ ቃሊዮ ቸርች ነበረ፣ እንደውም ሙሉ ወንጌል ቸርች የነበረችው ልጅ አጋብተነዋል ምናል እያልክ ልታወራለት ትችላለህ። ኢቫንጀሊዝም ከኛ ጋር ይወጣል፣ ኳየር ነበር፣ ጸሎት ጓድ ነበር፣ ኢቨን ፓስተር ነበር ልትል ትችላለህ። በግልጥ የተናገርክለትን ያ ሲወጣ ወይም ሲቆረጥ አማኝ ነበረ የሚለውን ነገር ነው አንጠልጥለ ይዘህ የምትመጣው ከሆነ ጳውሎስ ጋር ትጋጫለህ። በግልጥ የሆነውን ግዴታ እግዚአብሔር በሚያየው ነው ብለህ ማስቀመጥ ስለማትችል ማለት ነው። ያማን ግን እችን ኮንቴክስት ብቻ ላንብብና ግን የሚጋጭ ይመስለኛል አንድ ክፍሉ። ለምሳሌ ነገር ግን ከቅርንጫፎቹ አንዳንዱ ቢሰበሩ አንተ የበረሃ ወይራ የሆንክ በመካከላቸው ገብታ ከነሱ ጋራ የወይራ ከአሕዛብ የሆንኩ አንተም የበረሃ ወይራ የሆንክ በመካከላቸው ገብታ ከነሱ ጋር ወደ ታች ልውረድና እኔ ፖይንት እግዚአብሔር እንደተፈጠሩ ለነበሩ ቅርንጫፎች ያራራላችሁ ካልሆነ ለአንተ ደግሞ አይራራልምና። እንግዲህ የእግዚአብሔርን ቸርነት ጭከና ተመልከት። ጭከና በወደቁት ላይ ነው። በቸርነቱ ግን ጸንተ ብትኖር ቸርነት ኦልሬዲ ያገኘ ሰው ነው። የእግዚአብሔር ቸርነት በአንተ ላይ ነው። ያለዛ አንተም ትቆረጣለህ። ምክንያቱም በእምነቱ የቆሙ ሰዎች ናቸው። ለምሳሌ አሁን ላልከው ማስረጃ የሚሆነው ዮሐንስ ላይ ከኛ ጋር ነበሩ ከኛ ወገን ስላልነበሩ ወጡ የሚል ነው እንጂ ይሄ ክፍል ቃል በቃል ቆመሃል ድነሃል ነው እያለ ያለው እንደው አይደለም። ስለዚህ እኔ እንዲገባ ቅርንጫፎቹ ተሰበሩ ልትል ይሆናል። መልካም እነርሱ ካለማመን የተነሳ ተሰበሩ፣ አንተ ከእምነት የተነሳ ኦልሬዲ ሰው ያመነ ነው። ያመነ ሰው መቼም ከልቡ ያመነ ሰው አልዳንም አትልም። የዳነ ሰው ነው። ከዳነ በኋላ እንደው ፍረ እንጂ የትዕቢትን ነገር አታስብ። እግዚአብሔር እንደተፈጠሩ ለነበሩ ቅርንጫፎች ያራራላችሁ። ለምንድን ነው ያራራላችሁ? ስላላመኑ መስን ስላልተቀበሉ። እነኚህ ኦልሬዲ ያመኑ ናቸው። አንተም የትዕቢትን ነገር የምታወራ ከሆነ ጸንተ ማትኖር ከሆነ ትቆረጣለህ ነው እያለ ነው። ስለዚህ ትቆረጣለህ የሚለው ቃል የሚመጣው በግንዱ ላይ ያለ ሰው ነው። እንደውም አሪፍ ነው ያመጣው። በዚህ ኬዙን ላይደገም አድርገን እንዘጋዋለን። እንኳንም ሰፋ አድርገን አነበብከው። ያራራላቸው ይላል አይደለ? ደን ያራራላቸው የሚለው ለምሳሌ ዕብራውያን ላይ ራሱ ጳውሎስ አሁንም መልሱ ያ ጭካኔው የተገለጠባቸው መንፈስ ቅዱስን ያስመረሩ እነማን ነበሩ ይላል አይደለ? ነገ እሱን ክፍል ታስታውሳለህ? በምድረ በዳ ሲያስመርሩት የነበሩት እነማን ናቸው? መንፈስ ቅዱስን ሲያስቆጡ የነበሩት እነማን? እስራኤላውያን ናቸው አለ። ከዛስ ምዕራፍ 6 ላይ 6 ነው ያ 6 ሲጨርስ ማለት ነው ወደታች አይ ቲንክ ከ12 በኋላ ወደታች ኦኬ እነማን ናቸው? ናት ምዕራፍ 6 ምዕራፍ 3 ላይ ያስመረሩት እነማን ናቸው? እነሱ ናቸው። ከዛስ ምን ነው የሚለው?
እግዚአብሔርም ህዝቡን ከግብፅ አውጥቶ እዛው መጽሐፍ ላይ ወደታች ወረድ ስትል ይሁዳ መልእክት ላይ ማለት ተመሳሳይ ሀሳብ ማለት ነው። ደን ያወጣቸውን መልሶ ከዛስ ያላመኑትን በምድረ በዳ እንዳስቀራ አይልም። ያላመኑትን የካዱትን አይደለም፣ ያላመኑትን ግን እነዛ ያላመኑት ከወጡት ጋር ወጥተው ነበረ ወይ? አዎ ወጥተው ነበረ። ባህሩንም ተሻግረው ነበረ። ያው ኤርትራ ባህርን መሻገር መዳን ተብሎ ስለሚተረጎም ብዙ ጊዜ ማለት ነው። ኦኬ አልፈው ነበር። አዎ ግን በምድረ በዳ ፈጃቸው። ማንን? ያላመኑትን። ደን ያስወጣቸው ማን ነበር? ሁሉንም። የፈጃቸው ማንን ነው? ኦር የቆረጣቸው ማንን ነው? ያላመኑትን። ኦኬ ፈጃቸው ማለት ነው። ደን ከእንትኑ ላይ ነበሩ ኦልሬዲ ካልክ ሳይሆን ነው ሲጀመር። እኔ አሁን ካልክ የሚል ቃል በጣም ነው የሚያናደኝ። እኔ መጽሐፍ ቅዱስ ላይ ካለ አለ ነው። ሰውየው ስላለ አንተ ስላልክ ተብሎ አይወራም። አሁን ዛፉ ላይ አሉ ማለት ነው ያለውን። አዎ አሉ ነው። አሉ ካልክ አልልህም እኔ። ልክ ነህ አሉ። ነገር ግን የአናሎጂ የምርም ዛፉ ላይ መሆን ማለት ካቴጎሪ እንደውም ጥሩ እኮ ነው። እንትን ነው በዲንግ ነው ባይዞ አምጥቶ የበረሃ ወይራ የነበርከውን ስሩ ጋር ግንኙነት የሌለህን አንተን አምጥቶ ሰካበት ነው የሚለው። ኢቨን ትሩ እንትን የለም፣ ከታች የመጣ እንትን የለም። ከስሩ ጋር ግንኙነት አልነበረም። የበረሃ ወይራ ነህ፣ በረሃ ነው የነበርከው፣ ሌላ ነገር ነህ፣ አምጥቶ ከተተ ማለት ነው። ኦኬ ደን ያ ማለት ግን እዛ መተህ ገብተሃል ማለት ግን በቃ እግዚአብሔር አምጥቶ ካስገባ ገብተሃል ማለት ነው። ደን ቅድም አንተ ያመጣው እንትን ይሄ ምሳሌ ልባቸው ተከፍቷል፣ ፈቃዳቸው ነፃ ሆኗል ምናምን፣ ከዛ በኋላ ሪጀክት ያደርጋሉ የሚለውን መናገር እንችላለን ወይ? አንችልም። ለምን? ከመቆረጥና ከዛፍ ጋር አያይዘ ባወራው እዚህ ሮሜ 11 ላይ ያለውን ተመሳሳዩ ዮሐንስ 15 ላይ አለ። ለምሳሌ ምን ብሎ ተናገረ? በእኔ የሚኖረውን ነገር ግን ፍሬ የማያፈራውን አይደለ? ከዛስ ይቆረጣል፣ ይደርቃል፣ ከዛ ይቃጠላል። ዳስ ፍርድ ነው በትክክል። ግን ምን ብሎታል? በእኔ የሚኖረው ብሎታል። ኦኬ በእኔ የሚኖረው ካለ በኋላ እዛው ዮሐንስ 15 ላይ ያው ከ13 ጀምሮ ነው አፐር ሩም ዲስኮርስ ነው የሚባለው አይደለ? ነጋ ታውቀዋለህ። በአንድ ምሽት የተደረገ ነው ከምዕራፍ 13 እስከ ምዕራፍ 19 ያለው 6 ምዕራፎች በሙሉ የአንድ ምሽት ታሪክ ናቸው ዮሐንስ ወንጌል ላይ ያሉት። ኦኬ ከዛ ከእራቱ ቦታ ወጥተው ወደ አትክልቱ ስፍራ መጡ የሚለው አይደለ መጽሐፍ ቅዱስ እዛው ዮሐንስ ወንጌል ላይ ራሱ። ስለዚህ እራቱን በሉ። ኦኬ እራቱን በሉ። እራቱን ከበሉት መካከል ማን አለ? ይሁዳ አለ። ይሁዳን ምዕራፍ 6 ላይ ኦልሬዲ ምን ብሎታል? ከእናንተ አንዱ ዲያብሎስ ነው ብሎታል። ነጋ ዲያብሎስ የክርስቶስ ተከታይ ነው ብለን የምታምነው? እንደማታምን እርግጠኛ ነኝ። እስክትመልስ አልጠብቅም። ከእናንተ አንዱ ዲያብሎስ ነው። ኢቨን ዲያብሎስ ነው ከማለቱም ውጭ ምን ብሎታል? የማያምኑ አሉ ብሎታል። ዮሐንስ 6 ላይ የማያምኑ አሉ። ከዛ ዮሐንስ ቀጠል ብሎ ምን አለ? አሳልፎ የሚሰጠው ማን እንደሆነ ስለሚያውቅ ይህንን ስለ ይሁዳ ተናገረ፣ ስለ አስቆሮቱ ይሁዳ ተናገረ ይላል። አይ ቲንክ ቁጥር 71 ላይ ማለት ዮሐንስ ወንጌል ምዕራፍ 6። ስለዚህ ገና ከጅምሩ ዲያብሎስ ብሎ ጠርቶ ገና ከጅምሩ የማያምኑ አሉ ብሎ ነገር ግን ከሱ ጋር በሱ ይኖር ነበር፣ በእርሱ ጋር ይመላለስ ነበረ። ከዛ 15 ላይ መጣና ምን አለ? በእኔ የሚኖር ፍሬ የማያፈራው ምን አለ? ቆረጠ አለ ማለት ነው። ያ እየተወራ ያለው ስለሱ መሆኑን በምን ታውቃለህ ሲባል አሁን ስለነገርኳችሁ ጋር ምዕራፍ 15 ይቆረጣል የሚለው በተነገረበት ምዕራፍ 15 ቁጥር 2 ላይ ምን ብሏል? አሁን ስለነገርኳችሁ ቃል እናንተ ንጹሃን ናችሁ አለ። ንጹህ ያልሆነ አማነ ህቀት ማለ ስለገባው ቅርተና 11 ሮሜ 11 በእምነት ቆማል በሚለው ቆመስቲና እሱ ላይ አስረዳ እኮ መልሶ መቆረጥ ስላለ እኮ ከሱ ጋር አገናኝቼ ልመልስልህ ነው ማለት ወደዚያ መጥቶ እኔ ስለፋችሁት እንዴት ነው ማሳጠራት ሞክሩ። ትንሽ አሰፋችሁ ስብከት ሙድ ላይ ነው ያለው። እሺ አይ ቀጥሎ ችግር የለም። አይ እንትን ከሆነ እሺ በቃ እሱ የመጨረሻ ላይ ቆመሃል ምናምን የሚለውን በሱ አድርጌ ልመልስለት። ኢቨን ባትቆም የሚሉ ኦፕሽናል ነገሮች ኦኬ፣ ባትቆም ባትጸና ምናምን የሚሉ ኦፕሽናል ነገር ቆይ እንደዚህ ልጠይቅና ይኸውልህ ቀጥታ ምዕራፍ 11 ላይ አንተም ቆመሃል የሚለውን እያሰብክ መልስልኝ ነጋ። ይሄኛውን ጥያቄ ቀላል ምስስሎች ስለሆነ ማለት ነው ተብሎ ሊነገር ይችላል። ግዴታ ጄኒውን አማኝ ነበረ ብለህ እንዳትፈታ በዚህ መልክ ሊነገር ይችላል የሚለውን እያሳየው ነው ያሉት። ምዕራፍ 11ን እያሰብክ በእምነት አንተም ቆመሃል አንተም ባትጸና የሚለውን እያሰብክ ስማኛውን ቀጥሎ የምጠይቀውን ጥያቄ ኦኬ።
ስለ ይሁዳ ምዕራፍ 1 ላይ ሐዋርያ ሥራ ላይ ሲናገር በትንቢት ሹመቱን ሌላ ይውሰድበት መኖሪያውን ባዶ ትሁን ተብሎ ተነግሯልና ይላል አይደለ ጴጥሮስ? ያ ትንቢት መፈጸሙ ግዴታ ነው አይደለም? ያ ትንቢት ሹመቱ ግዴታ ነው። እሺ ደን ኢየሱስ ደግሞ ይመጣና አሳልፎ ለሚሰጠው ግን ምን አለ? ወየውለት የሚሰጣለ ወየውለት አለ። ወየውለት የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር ቢወረወር ይቀለዋል። አዎ አሁን ያዘልኝ። መኖሪያው ባዶ ትሁን የሚለው መፈጸሙ አይቀርም አልከኝ። አየህ ደን አት ሴም ታይም ደግሞ አሳልፎ ለሚሰጠው ግን ወየውለት ይላል። አሁን ምዕራፍ 11ን እያሰብክ አውራ ብያለሁ። አንተም ቆመሃል፣ በእምነት ነው የቆምከው። ያኛውም የሚቆረጠው በዛ ነው ያወራው ማለት ነው። እዚህ ጋር የይሁዳ ዴስቲኒ ሊቀየር የማይችል ከሆነ የኔ ጥያቄ የይሁዳ ዴስቲኒ ሊቀየር የማይችል ከሆነ አሳልፎ ለሚሰጠው ወየውለት የሚለው ለምንድን ነው የሚነገርለት? ካልቆም ከአንተም ካላመን ከሚለው ጋር አያይዘህ ትመልስልኛለህ ማለት ነው። መኖሪያውን ሌላ የሚወስድበት ከሆነ ሹመቱን ሌላ የሚወስድበት ከሆነ ቤቱ ባዶ ይሆናል። ቀጥል። ትንቢቱ ሊፈጸም ግድ ነው ስል እኔ ግዴታ ይሁዳ መስጣቱ ግዴታ ነው አለመስጠት አይችልም በምለው አልረዳም። ለምሳሌ ይሁዳ እንዲሰጣ ጊዜ አላደረገም ብዬ ስለማላምን በተቃራኒው ነው መሄድ ይችል ነበር። በተለያየ መንገድ ይፈጸማል። በተለያየ መንገድ ይፈጸማል። መፈጸሙ አይቀርም ነው። ዞሮ ዞሮ ይፈጸማል ብለኛል። ቴንክ ዩ። እሱ ነው የሚያግባባን። ስለዚህ መዝሙር 22 ላይ ከወጨቱ እንትን ያለው ጀስት ቀጥታ መጥቶ ይሁዳ ላይ ተፈጸመው ማለት ነው። ከወጨቱ የተቋደሰው ምንድነው? ከወጨቱ የበላ እግሩን አነሳብኝ የሚለው ማለት ነው። እሱ ነው ለይሁዳ የሚፈታለት። በዚህ መልክ ይሆናል ተብሎ በትንቢት ተነግሯል። አለመሆኑ አይችልም። በተለያየ መንገድ ባልከውም ማለት ነው። ግን ይሁዳ ላይ ይሆናል። ይሁዳ እየታሰበ ነው ያ ነገር ያለው። ያ ከሆነ ማይ ኩዌስችን ኢዝ ለምንድነው አሳልፎ ለሚሰጠው ግን ወየውለት የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር ቢወረወር ይሻለዋል የሚለው ማስጠንቀቂያ ለምን ይነገራል? እግሩ እንደሚያነሳ እየታወቀ ባዶ ሹመቱ እንደሚወሰድበት እየታወቀ ተቆጥሮ የነበረው ለምንድን ነው የሚነገርለት ነው? ስለዚህ ምዕራፍ 11 ይመለስልሃል ማለት ነው። በዛው ሮሜ 11 ላይ አንተም ካልቆምክ የሚለው በደንብ ይመለስልሃል። ይህንን ስትመልሱ ቤዝ የሆነ መልስ ስለሆነ ማለት ነው። ቴንክ ዩ ሙሌ። እኔ ይብቃኝ። ሌሎች ምዕመናን መቀጠል ይችላሉ።